በኢየሱስ ስም አሜን። ሃሌሉያ። ተባረኩ። ቀጥል እንግዲህ በላይ አለን እናመሰግናለን። ቴንኪዩ ተባረክ ብለናል። ቲንክ 6 ሰው ገደማ ነው ያለነው። መቀጠል እንችላለን። በጣም አሪፍ። ቀድሞ ማውራት የፈለገ ካለ ቢያወራ ደስ ይለኛል። መረጃዬን እስካወጣ ድረስ የተዘጋጀ ካለች መቀጠል ይችላል። የተዘጋጀ ሰው ካለ ማውራት ይችላል እስከዛ ድረስ። ሜቢ መናገር ካለብን ሜቢ ማውራት ካለብን ዛሬ የምናወራበት ክፍል የሚሆነው ማቴዎስ ከ20 እስከ 23 ቁጥር 22 ድረስ ከትናንትና ማለት ነው። ዘፍጥረት ደግሞ ከ23 እስከ 38 ባለው ክፍል ላይ ይሆናል ማለት ነው። እና በዚህ ክፍል ላይ ነው የምንነጋገረው። የገባን የተረዳነውን ማንኛውም ነገር ጀስት ወደ ልባችን የመጣውን ሀሳብ የጻፍነው ካለ ጀስት እንደዛ አይነት ነገር ሪፍሌክት ማድረግ እንችላለን። ከዚህ ሰዓት ጀምሮ ክፍት ነው ማለት ነው። እና ዝግጁ የሆነ ሰው ይችላል። ጀስት ማይክ ኦልሬዲ ክፍት ነው። ቴንክ ዩ። እሺ ዘጸአት ከስንት ነበረ? ሶሪ ዘጸአት ከ23 አይደል? ይሰማ። ኦኬ ዘጸአት ከ23 እስከ 38 ድረስ ያ ኦኬ። እሺ የተወሰኑ ነገሮችን እኔ ልበል፣ ግን አይ ቲንክ ከ16-15 ላይ እናቁም። አይሮን ነው ብቻ ሳምንት እንዴት እንዳቆመን ግን ሳምንት እንትኑ አለ። አሁን ስኬጁሉን እያየሁት ነበር፣ እኔም ስላጠራጠረኝ ማለት ነው። ስኬጁል ላይ ገብቼ እያየሁት ነበር ነው። አሁንም በቀደም ስንት ነበር መሰለህ? ዛሬ ቀን 6 አይደለ? ሳምንት ሆነው ማለት ነው አይደል? እስከ 19 ማቴዎስ 19 ድረስ እንትን ደግሞ ዘጸአት ማለት ነው። ዘፍጥረት ብያለሁ ቅድም፣ ዘጸአት ማለት ነው። ዘጸአት እስከ 22 ነበር ይሄድ ነው። ስለዚህ ቀን 30 አርብ የሚሆነው ከማቴዎስ 20 ነው የሚጀምረው። ዘጸአት ደግሞ 23 ነው የሚሆነው። ስለዚህ ከዛ ጀምሮ እስከ ዛሬ ፌብሩዋሪ ነው፣ እስከ ትላንትና ፌብሩዋሪ 5 ድረስ 23 ነው የሚሆነው ማቴዎስ። ከዛ የዘጸአቱ ደግሞ 38 ይሆናል እስከ ትናንትና ማለት ነው። አሪፍ ነው። እሺ ኦኬ። ከባለፈው ሜቢ ትንሽ 1-2 ነጥቦች ብቻ ማንሳት ፈልጌ ነበረ። ከምዕራፍ 16 ላይ ብቻ ስለመናው ማለት ነው። እና እግዚአብሔር ልጆች የእግዚአብሔር ሕዝብ የምድረ በዳ ጉዟቸው ላይ ምግብ እግዚአብሔር ከላይ ሲያወርድላቸው እንደነበረ እናያለን። ይሄ መና ይባላል። መና ማለት ደግሞ ይሄ ምንድን ነው ሲባባሉ በቃ በዛው ይሄ ምንድን ነው ተብሎ ነው ስሙ መና የተባለው። እና ለ40 ዓመት ምንድን ነው ሲበሉ ነው የከረሙት እነዚህ ሰዎች። እግዚአብሔር አምላክ ያ ከሰማይ ኢየሱስ ክርስቶስ በአዲስ ኪዳን ያ ከሰማይ የወረደ እንጀራ እኔ ነኝ ብሎ ተናግሯል። እና እግዚአብሔር በጣም አይሮን ነው። እኔ በጣም እየተደነቅኩበት ነው። እንደ አዲስ እየተደነቅኩ ነው። እውነት ለመናገር እንደ አዲስ ብዙ ቦታዎች ላይ እንደ አዲስ ነው አንዳንድ ነገሮችን እያገኘሁ ያለሁት። እና የመናው ባህሪ በጣም የሚገርም ነገር ነበረ። መናው 6 ቀን ነው የሚወርደው። እያንዳንዱ ሰው የሚሰበሰበው ለ1 ቀን የሚበቃውን ያህል ይሰብስብ ብሎ ሙሴ ተናግሮ ነበረ። እና 1 ቀን ለ1 ቀን ብቻ ነው የሚሆነው። 6ኛው ቀን ላይ ሲሆን ግን
ቀጣይ ሰባተኛው ቀን የእረፍት ቀን ስለሆነ በዛን ቀን አይሰበስቡም ነበር እና ስድስተኛው ቀን ላይ የሰበሰቡት ለሰባተኛውም ቀን ድረስ ይሆናል ማለት ነው። ነገር ግን ሌላኛው ቀን ላይ የአንድ ቀን የትርፍ ቀን ቢሰበስቡ መናው ሲያድር ይበላሽ ነበር ወይም ይተላ ነበረ። ከእግዚአብሔር ትእዛዝ አንጻር እየሰበሰቡ ስላልነበረ ማለት ነው። ሌላው በጣም የሚገርመው ደግሞ ብዙ የሰበሰበውም አላተረፈም ይላል፣ ጥቂት የሰበሰበውም አልጎደለበትም ይላል። በጣም የእግዚአብሔር ተአምር ያለበት ነገር ነበረ እና በጣም የሚገርመኝ ቁጥር 32 እስከ 34 አካባቢ ላይ የተጠቀሰው ቃል ነበረ። እሱ ምን ይላል? ሙሴም አለ እግዚአብሔር ያዘዘ ይህ ነው፣ ከግብፅ ያወጣችሁ ጊዜ በምድረ በዳ እንድትበሉ የሰጠኋችሁን እንጀራ ያዩ ዘንድ አንድ ገሞር መና ወስደህ ለሚመጡት ትውልዶች አቆየው ይላል። ስለዚህ ሙሴ አሮንን አንድ ማሰሮ ወስደህ አንድ ገሞር መና አስቀምጥበት፣ ለሚመጡት ትውልዶች እንዲቆይም በእግዚአብሔር ፊት አስቀምጠው አለው። በጣም ሲገርመኝ ነበረ። እግዚአብሔር ሙሴ እንዳዘዘው አሮን መናው ይጠበቅ ዘንድ በምስክሩ ፊት አስቀመጠው ይላል። ማለት ይሄ መና አንድ ቀን ሲያደር ይበላሽ የነበረው መና፣ ስድስተኛው ቀን ላይ ትርፍ ሲሰበሰብ የማይበላሸው መና፣ ለዘመናት ደግሞ አንድ ገሞር በምስክሩ ፊት የሚቀመጥ መና እግዚአብሔር እንዲያስቀምጡ አዘዛቸው። ለእስራኤል ለልጅ ልጆች የሚናገሩት ማለት ነው። አንድ ገሞር ስናየው በኢፍ በሚባለው መስፈሪያ 1/10ኛ ነው። ልክ እንደ አስራት ቁጠሩት እና በጣም ይገርም ነበረ። ሙሴ ያንን ወስዶ ታቦት ውስጥ ነበር ያስቀመጠው። ታቦቱ ምንድን ነው ካላችሁ ውስጡ እግዚአብሔር የሰጠው የሕግ ጽላትና ሌላው ይሄ የመናው ህብስት ነው ውስጡ ቁጭ ያለው። በቃ ምን ያህል እግዚአብሔር ክርስቶስን ይገልጥ እንደነበረ ያንን የህይወት እንጀራ እግዚአብሔር ታቦት ውስጥ እሱን ያስቀመጠው ማለት ነው። በጣም ስደነቅበት የነበረ ክፍል ነው ይሄ። ሌላው ከ20 እስከ 23 ያው ልዩ ልዩ ህጎች እንደተሰጡ እናያለን። የፍርድ ህጎች አሉ። ጀስት በቃ ማህበራዊ ኑሮ ሲኖሩ የሚጠቅሙ አንዱ አንዱን ከበደለ እንዴት ፍትህ መሰጠት እንዳለበት እግዚአብሔር እነዚህን ነገሮች የሰጠበት ክፍል ነው። ምዕራፍ 23 ላይ ድሃን አትበድል፣ ፍርድ አታዛባ፣ ጉቦ አትቀበል፣ ጉቦ ዓይንን ያሳውራል እያለ ነበረ። መጻተኛን አትጨቁን፣ አንተም መጻተኛ ነበርክና እያለ እነዚህን ይናገራል። ሌላው ስለ ሰንበት የተሰጠው እረፍት ነበረ። ሰንበት 6 ቀን እረፉና ሰባተኛውን ቀን 6 ቀን ስሩና ሰባተኛውን ቀን እረፉ ብሎ እግዚአብሔር ሕግ ሰጠ። 6 ዓመት ስሩና ሰባተኛውን ዓመት እረፉ ብሎ እግዚአብሔር ሰጠ ሕግ። በጣም የሚገርመው 6 ቀን ሰርተው ሰባተኛው ቀን ምርት የመሰብሰብ ቀን እንኳን ቢሆን እረፉ ነው ያለው። እግዚአብሔር እረፉ ካለ ሁሉን ነገር እራሱ እግዚአብሔር ይሰራዋል ማለት ነው። 6 ዓመት ሰርታችሁ ሰባተኛውን ዓመት መሬቱን ልቀቁት ይላል። ለዱር አራዊት ይሁን ለምን ይሁን ለምን ልቀቁት ይላል እና በጣም ሲደንቀኝ ነበረ። እግዚአብሔር ምንም እንደማያጎድልባቸው በዛ ሲናገር ነበረ። ይሄም እረፍት በአዲስ ኪዳን ስንመጣ በተለይም በዕብራውያን መጽሐፍ ላይ ክርስቶስ ኢየሱስ እረፍት እንደሆነ፣ ብዙዎች ያንን እረፍት ባለማክበራቸው ወደ እግዚአብሔር እንዳልገቡ ይናገራል እና እረፍት ክርስቶስ ኢየሱስ ነው። በኢየሱስ ማረፍ የሚለውን ተረድቻለሁ። ሌላው ወደ ዘጸአት 29:30 አካባቢ ደግሞ ስንመጣ እግዚአብሔር ስለ ማደሪያው ድንኳን የሚሰሩትን ስራዎች ለሙሴ ሲነግረው ከነዛ ውስጥ አንዳቸውም ነገር ተመሳሳይ ለራሳችሁ ሰርታችሁ እንዳታዘጋጁ፣ ይሄ ለእግዚአብሔር የተቀደሰ ነው እያለ ይናገር ነበረ። ተመሳሳይ ስለ ዕጣኑም ይሁን ስለ እነዚህ መልካም መዓዛ ስላላቸው ሽቶዎችም ቢሆን እነዚህን ነገሮች ለራሳችሁ አመሳስላችሁ እንዳትሰሩ ይላቸው ነበረ። ምክንያቱም ለእግዚአብሔር የተቀደሰ ስለሆነ ማለት ነው። ሌላው እንደዚሁ ስለ ሰንበት ዘጸአት ምዕራፍ 31 ላይ ከቁጥር 12 እስከ 31 የሚገርም ነገር ተጠቅሷል። ማለት በብሉይ ኪዳን ሰንበት በጣም የተከበረ ነው። በቃ የእረፍት ቀን ነው። ሰው እርፍ የሚልበት ቀን ነው። ከስራው ከምኑ ከድካሙ ሁሉን ነገር ትቶ በእግዚአብሔር ፊት ሰው እረፍት የሚያደርግበት ዕለት ነው እና ያንን የሻረ በሞት ይቀጣ ይላል። እንግዲህ በደንብ አዲስ ኪዳን በደንብ ከገባን እዚሁ ማቴዎስ ላይም አለ፣ ወደፊት ማየት እንችላለን። እረፍት
እኔ ነኝ ብሎ ኢየሱስ ክርስቶስ ተናገረ። ስለ ሰንበት ሲናገር ማለት ነው። እረፍት እሱ ስለሆነ የብሉይ ኪዳኑ ሰንበትን የሻረ በሞት ይቀጣ እንደሚለው በአዲስ ኪዳንም ስንመጣ ሰንበትን ያልሻረ ወይም ያልተቀበለ ማለት ነው ያም በሞት ነው የሚቀጣው ማለት ነው። ክርስቶስ ኢየሱስን ያልተቀበለና በእሱ ያላረፈ ሁሉ ወዴት ይሄድ ነበር? ወደ ዘላለም ሞት ይሄዳል ማለት ነው። እነዚህን እያነጻጸርኩ ሳይ የነበረው ይሄንን ለማለት ነው። አዲስ ኪዳን ላይ ደግሞ የተወሰኑ የምላቸውን ነገሮች ወደኋላ ላለው በዚህ አካባቢ ሌሎች ሀሳቦች ካሉ ለመስማት ዝግጁ ነኝ። ተባረኩ። አሜን። ተባረክ። እናመሰግናለን። ምርጥ ሀሳብ ነበረ። ጀስ መቀጠል ትችላላችሁ። ዲዲያ ሀሳብ አለ እንዴ? ዲዲያ ብታወራ ደስ ይለኛል። ካልሆነ በኋላም ይቻላል እስክትዘጋጅ እንዳልኬ። በኋላ እሺ እንዳልኬ ዝግጁ የሆነ ሰው ጀስ ሆኤቨር ማውራት ይችላል። ስለዚህ ዝግጁ የሆነ ሰው መቀጠል ይችላል። እንዳልክ ዝግጁ ከሆንክ ትችላለህ። ያው ትንሽ የተዘጋጀውባት አለ ሳነብ ማለት ያው እግዚአብሔር በረዳኝ መጠን አንደርስታንድ ያደረኳቸው ማለት ያው እግዚአብሔር ረድቶን እኔ ትንሽ ወረድ ብዬ ዘጸአት 19 ላይ እግዚአብሔር እስራኤልን በሲና ተራራ እንዴት አድርጎ ይናገራቸው እንደነበረ እሱን እያየው በጣም ይገርመኝ ነበር እና እግዚአብሔር እንዴት አድርጎ እስራኤልን ከግብጽ ባወጣበትና ሲናገራቸው በግብጽያን ያደረጉትን በንስር ክንፍ እንደተሸከምኳችሁ ወደ እኔም እንዳመጣችሁ አይታችኋል እያለ እግዚአብሔር ትናንት ያደረገላቸውን ለእስራኤላኖች ያስታውሳቸዋል፣ ይነግራቸዋል እንዳይረሱትና በጣም እየደጋገመ እግዚአብሔር ይናገራቸዋል። ለምን ህዝቡ እስራኤል በጣም ልቡ ጠንካራ ህዝብ ስለሆነ የሆነ ምዕራፍ ላይ አካሄዱ ከእግዚአብሔር ሐሳብ እንደሚወጣ ያው እግዚአብሔር ሉዓላዊ አምላክ ነው። ግን ነገሩ ከመሆኑ በፊት እግዚአብሔር እየደገመ እስራኤልን በጣም በብዙ ይናገራቸው ነበር። ዘጸአት 19 ላይ እግዚአብሔርም ሲናገራቸው እዛው ዘጸአት 19 ቁጥር 8 ላይ ህዝቡ ሁሉ አንድ አፍ ሆነው እግዚአብሔር ያለውን ሁሉ እናደርጋለን ብለው መለሱ። ሙሴም የህዝቡን ቃል ወደ እግዚአብሔር አደረሰ። እግዚአብሔር የተናገረውን ህዝቡ ሲሰማ እናደርጋለን እንፈጽማለን ብለው ለእግዚአብሔር ምላሹን ሙሴ ሲያቀርብ እዚህ ላይ ተመልክቼበታለሁ። በጣም ይገርመኝ ነበር። ዘጸአት 20 ላይ ስለ 10ሩ ትእዛዛት በጣም ይገርመኝ ነበር። እግዚአብሔር ያን ትእዛዝ ሲሰጥ 5ቱ ከእግዚአብሔር ጋር ሰዎች የሚያገናኛቸው ሰው እንዴት እግዚአብሔርን መከተል እንዳለበት ያን ነገር አይና በጣም ይገርመኝ ነበር። 5ቱ ማለት ከእኔ በቀር ሌሎች አማልክት አይሁንልህ ብሎ ይሄኛው ሰዎች ቨርቲካል ከእግዚአብሔር ጋር ያላቸውን ግንኙነት ከእግዚአብሔር ጋር ያላቸውን ሪሌሽንሺፕ ነው። እግዚአብሔርን እንዴት መከተል እንዴት ማምለክ እንዳለባቸውና እግዚአብሔር ደግሞ ቀናተኛ አምላክ መሆኑን ለእስራኤላኖች እየገለጠላቸው ነው። እዛው ዘጸአት 20 ቁጥር 4 ላይ በላይ በሰማይ ካለው በታች በምድር ካለው ከምድር በታች በውሃ ካለው ነገር የማናቸውን ምስል የተቀረጸው ምስል ለአንተ ታድርግ እያለ ይናገራል። እስከ 3 ትውልድን እርግማንን የማመጣ እኔ ነኝ ይልና እስከ 1000 ትውልድ ደግሞ ምህረትን የማደርግ እኔ እግዚአብሔር ነኝ ያለ። አሁንም እግዚአብሔር በጣም አጽንኦት እየሰጠው ለሕዝበ እስራኤል ይናገራቸዋል ከኔ በቀር አምላክ እንዳይኖራችሁ እያለ። ሌላው በጣም የገረመኝ ከህጎቹ ወደ እየወረደ ሲመጣ አብዛኛው እሱ እስራኤል ከእግዚአብሔር ጋር ያላቸውን ግንኙነት ይነግርና እየወረደ ስንመጣ ቁጥር 12 ላይ አባትን እናትን አክብር ሲል ይሄ ደግሞ ሆሪዞንታል ያለውን ነገር እኛ በምድር ስንኖር ከሰዎች ጋር ያለንን ነገር የሚያሳይ ነው። አትግደል 13 14 ላይ አታመንዝር፣ አትስረቅ፣ በባልንጀራ በሐሰት አትመስክር፣ የባልንጀራን ቤቱን አትመኝ፣ የባልንጀራን ሚስቱ ሎሌውን ገረዱ በቃ የሱ የሆነውን ነገር ምኑን አትመኝ እያለ እግዚአብሔር 10ሩን ትእዛዛት ለእስራኤል ይሰጥ ነበርና በጣም ይገርመኝ ነበር። እና እዚህ ጋር የምረዳበት መጽሐፍ ላይ ትዝ ይለኛል ቃሉንም ስፔሲፊክ ባላቀው ብትችሉ ሁሉ ከሰዎች ሁሉ ጋር በፍቅር ኑሩ የሚለው በቃ እዚህ ጋር የሚሰጠው ነገር ሰው እንዴት ከወንድሙ ከእህቱ ጋር አለ ሶሻል ላይፉ ምን መምሰል እንዳለበት እዛው ትእዛዙ ላይ ያስቀምጧል።
በዚሁ እዛው ዘጸአት ላይ ደግሞ እግዚአብሔር በዘመናት መካከል ያስጠነቅቃል፣ ሰው ግን አያስተውልምና እስራኤሎችን እየደጋገመ ነገሩን በጣም ፎከስ አድርጎ ይነግራቸው ነበር። እኔ ቀናተኛ አምላክ ነኝ፣ ከእኔ በቀር አምላክ እንዳይኖራችሁ እያለ እየደገመ ለህዝብ እስራኤል ይነግራቸው ነበር። ግን የማያስተውል ህዝብ በቀላሉ ይገለበጣል እና መጽሐፍ ቅዱስ እንደዚህ የሚል ቃል አለ። እግዚአብሔር የተናገረውን ነገር እስራኤል በቀላሉ ነው የረሳው። በጣም ነው የሚገርመኝ። በሚቀጥለው ዘጸአት 21 ላይ ስለ ዕብራውያን ባሪያ ሳነብ በጣም ነበር የገረመኝ። ዕብራውያን ባሪያው ላይ ሲናገር ባይብሉን በጣም የሚገርመኝ ዕብራውያን 1 ላይ ያለውን ስለ ባሪያው ሲናገር ዕብራውያን ባሪያ የገዛው እንደሆነ 6 ዓመት ያገልግልህ፣ በሰባተኛው በከንቱ አርነት ይውጣ። እዚህ ጋር ስለ ባሪያው ሲናገር ባሪያው ነፃነትን መውጣት ቢፈልግ በሰባተኛው ቀን ነፃነትን ትሰጠዋለህ። ነገር ግን መውጣት ባይፈልግ ትወስደውና ጆሮውን ትበሰዋለህ፣ ባርነቱም ለዘላለም ይሆናል ሲል በጣም ይገርመኝ ነበርና ይሄን እያነበብኩኝ በውስጤ ምናል እንደው እግዚአብሔር በቃ እኛም ልባችንን በስተ የዘመናችን ቁጥር በቤት ይለቅ እያል ከሱ ጋር አያይዘው ነበረ እና በጣም ይገርመኝ ነበር ይሄ ሳነብ። ባሪያው ነፃ መውጣት ቢፈልግ ነፃ እንዲወጣ ፍቀድለት፣ ነገር ግን ባይወድ ጆሮውን በስተው በቃ ለዘላለም ለጌታው ባሪያ ይሆኑ ይኑር የሚለውን ሳነብ በቃ እግዚአብሔር እንትን ነበረ ጠይቅ ነበረ። በቃ ይሁንልኝ እግዚአብሔር ወይ ዘመኔ ሁሉ በቃ የሚበሳውን ነገር በስተ የዘመኔ ቁጥር በቤት ይለቅ እያል በእውነት በዚህ ርዕስ በጣም እንትን ነበረ። ነገሩን በጣም አንሰላስለው ነበረ። ቀላል ነገር አይደለም። እዛው ዘጸአት 23 ላይ ደግሞ በጣም የሚገርመው ክፉን ለማድረግ ብዙ ሰዎች አትከተሉ፣ ፍርድንም ለማጣመም ከሰዎች ጋር ተስማምተህ አትመስክር። እዚህ ጋር የሚናገረው በቃ በጽድቅ ማድረግ የሚገባን ነገር የሆነ ነገር ማለት ውሸት፣ አንዳንድ ጊዜ ውሸት በውሸት ከተማ እውነት እንግዳ ናት የሚል ነገር አለና አንዳንድ ጊዜ ለውሸት ማዳላት እንደሌለብን፣ ውሸትን የሚከተላት እንኳን ጥቂት እንኳን ቢሆን ለእውነት መቆም እንዳለብን እዚህ ትምህርት ላይ ተመሪያለሁ። ውሸት ቢደጋገብ ወይም ብዙ ተከታይ ቢኖራት መቼም እውነት አትሆንም። በጣም ይገርመኝ ነበር እና እሱን እያየው እጅግ በጣም ይደንቀኝ ነበር። ዘጸአት 24 ላይ ኢየሱስ ለደቀ መዛሙርቱ ይሄ ለእናንተ የሚቆረስ ሥጋዬ ነው ብሎ ቂጣውን እዛ ጋር የተናገረው በጣም የሚገርመው አንድ ጊዜ እንትን ልበለው። ዘጸአት 24 ላይ ሙሴም የደምን እኩሌታ ወስዶ በቄሮ ውስጥ አደረገው፣ የደሙንም እኩሌታ በመሰዊያው ረጨው፣ የቃል ኪዳኑ መጽሐፍ ወስዶ ለሕዝቡ አነበበላቸው። እነርሱም እግዚአብሔር ያለውን ሁሉ እናደርጋለን እንታዘዛለን አሉ። ሙሴም ደሙን ወስዶ በሕዝቡ ላይ ረጨው፣ በዚህ ቃል ሁሉ እግዚአብሔር ከእናንተ ጋር ያደረገው የቃል ኪዳን ደም ነው አለ እና እዚህ ጋር የተረዳሁት ከአዲስ ኪዳን ጋር የተያዘልኝ መጽሐፍ ቅዱስ ላይ አይተው ከሆነ ለደቀ መዛሙርቶቹ ልክ ስጋውን ቆርሶ ከሰጣቸው በኋላ ይሄ ለእናንተ የሚቆረስ ስጋዬ ነው አለና ይሄ ደግሞ ለእናንተ የሚፈስ የአዲስ ኪዳን ደም ነው እያለ በአዲስ ኪዳን ላይ ይናገራል። እዚህ ጋር ልክ ትእዛዙን ካነበበ በኋላ ደሙን አፍስሶ ይረጭ ጀመረና ያ ነገር ከዛ ጋር እየተያዘ በጣም ይገርመኝ ነበረ። ማለት ብሉይ ኪዳን አብዛኛውን የአዲስ ኪዳን ጥላ ስለሆነ አብዛኛውን የሚናገረው ስለ ክርስቶስ ነውና እሱም በማሰብ እጅግ በጣም ገረምና በጣም እግዚአብሔርን አከብር ነበር። ዘጸአት 29 ላይ ከገረመኝ ነገር ኢየሱስ የሰዎችን ኃጢአት ለማሰሬት የኃጢአት መስዋዕት ሆኖ በእግዚአብሔር ፊት ቀርቧል። ሰዎች ኃጢአትን ሲሰሩ መስዋዕትን ያቀርባሉ። መስዋዕትን አቀርበው ለኃጢአታቸው ለከብትም ወደ ዋሬቨር ያቀረቡትን ነገር እጃቸው ጭናሉ፣ ኃጢአቱን ይናዘዙና ያ መስዋዕት ሆኖ ይቀርባል። በአዲስ ኪዳን ግን ስንመጣ የሰዎችን ኃጢአት የተሸከመው ኢየሱስ ነው። በምድር ላይ በተመላለሰበት ጊዜ ሰዎችን ኃጢአት ይዞ በእግዚአብሔር ፊት መስዋዕት ሆኖ የቀረበው ከሱ ጋር ተያይዞ እጅግ በጣም እደነቅ፣ በጣም እግዚአብሔርን አከብርበት ነበር። ዘጸአት 32 ላይ እግዚአብሔር እስራኤልን በብርቱ ክንዱ ከግብፅ በብዙ እጅ መንገድ እንዳወጣት እዛ ላይ ይናገራል። እንዴት አድርጎ እግዚአብሔር እንዳወጣቸው አንድ ጊዜ ቃሉን ባነበው ደስ ይለኛል። ዘጸአት 32 ላይ
ዘጸአት 32 ላይ በጣም ብዙ ነገር ይናገራል። የወርቅ የዘጸአት 32 ላይ ኦኬ እግዚአብሔር እስራኤልን በብርቱ ክንድ ከግብፅ ብዙ እጅ መንገድ እንዳወጣቸው ስጦታውን ለጥፋት በማድረግ እግዚአብሔርን በብዙ በድሏልና የሆነ ኖት ነበር ያስኩትኝና እዚህ ጋር የወርቅ ጥጃ ምዕራፍ 32 ላይ እስራኤሎች የወርቅ ጥጃ መስራታቸው ያ ነገር አሮን የሰራላቸው መጽሐፍ ቅዱስ ላይ ህዝበ እስራኤል ሲወጣ ሞገስ ሰጥቷቸው ከግብፅ ሲወጡ ይዘውት የወጡት ነገር ነበር፣ ወርቅ ነበር እና ያን መልሰው የተሰጣቸውን ስጦታ ለእግዚአብሔር መልሰው አልሰጡትም፣ ለጥፋት ነው ያደረጉት። እግዚአብሔር እስራኤልን በብርቱ ክንዱ ከግብፅ በብዙ እጅ መንሻ አውጥቶ ስጦታው ለጥፋት በማድረግ እግዚአብሔርን ብዙ በድለዋል። ማለት እግዚአብሔር ሲያወጣቸው ከብዙ ስጦታ ጋር ነበር ያወጣቸው። ዘመናቸውን የለፉ ሰዎች ምንም ያልነበራቸው እግዚአብሔር በብዙ ሞገስ ሆናቸው ከብዙ ነገር ጋር ካወጣቸው በኋላ የሰጣቸውን ነገር መልሰው ለእግዚአብሔር አልሰጡትም፣ ለጥፋት ነው ያዋሉት። እና እዚህ ጋር ስረዳ የማያስተውል ህዝብ ይገለበጣል። እስራኤል እንደዚህም በእግዚአብሔር ላይ ጠላት ሆኖ ተነሳ። በተሰጠው ነገር ላይ እግዚአብሔርን አላከበረ። እግዚአብሔር በሰጠው ነገር ላይ የእግዚአብሔር ጠላት መሆኑን እሱን ተመለከቱና በጣም ይገርመኝ ነበር። እንደገና እንደ ሰመሪ ብዬ ያስኩት ሙሴ በእግዚአብሔርና በእስራኤል መሃል የነበረ አማላጅ መሆኑን ወደ እግዚአብሔር ሲጸልይ እናያለን። እዚህ ጋር በእስራኤል በድለው ሙሴ በቃ እግዚአብሔር ቁጣው ሲነድ እስራኤልን ለማጥፋት እንት ሲል ሙሴ በዚህ መሃል ሆኖ ሲጸልይ ለህዝበ እስራኤሎች በእስራኤልና በእግዚአብሔር መካከል እሱ መሃለኛ ሆኖ ሲጸልይ ወደ እግዚአብሔር እናያለን። ክርስቶስን ምን ያህል እንደሚጠቁም እዚህ ላይ አይቼበታለሁ። ኪዳን የአዲስ ኪዳን ጥላ እንደሚሆን ሙሴ በእግዚአብሔርና በእስራኤል መካከል የነበረ አማላጅ መሆኑን ወደ እግዚአብሔር ሲጸልይ እናያለን። ብሉይ ኪዳን የአዲስ ኪዳን ጥላ እንደመሆኑ ኢየሱስ በሰውና በእግዚአብሔር መካከል አማላጅ መስዋዕት መሆኑን ተምሬያለሁ። ይህን መጽሐፍ እንትን ስል ሙሴ ኃጢአትን ሲሰሩ በእግዚአብሔርና በእስራኤል መካከል ሆኖ እንደጸለየው በአዲስ ኪዳን ደግሞ ለኛ መስዋዕት ሆኖ የቀረበውን ኢየሱስም እዚህ መጽሐፍ ላይ ተምሬያለሁ። ሙሴ እስራኤልን ከግብፅ ወደ ከናን አሻገረ ማለት በግብፅ እያሉ ይሞታሉ፣ ከናንም ቢገቡ ከሞት አያመልጡ። ብሉይ ኪዳን የአዲስ ኪዳን ጥላ አይደል? እኛ ግን ያመንነው ኢየሱስ ክርስቶስ ከዘላለም ሞት ወደ ዘላለም ሕይወት በራሱ የመስቀል ስራ አሻግሮናል። በጣም የሚገርመው ይሄን ሳነብ ህዝበ እስራኤል በግብፅም እያለ መሞቱ አይቀርም። ከናንም ቢገባ ማርም ወተትም እየበላ በዛ ምን ስኬት ወዳለበት ምድርም ቢገባ እዛም እያለ መሞቱ አይቀርም። በጣም የሚገርመው ግን ወደ ኢየሱስ ስንመጣ እኛን ከዘላለም ሕይወት ወደ ዘላለም ከዘላለም ሞት ወደ ዘላለም ሕይወትን ያሻገረ የሙሴ በቃ ህዝበ እስራኤልን ከሆነ ቦታ ወደ አንድ ቦታ ነው ያሻገራቸው። ችግር ካለበት፣ ረፍት ከሌለበት፣ ብዙ መከራ ካለበት ወደ አንድ ሰላም ወደሆነ ስፍራ ነው ያወጣቸው። እዛም ሆነው ይሞታሉ፣ ከናንም ገብተው መሞታቸው አይቀርም። ወደ ኢየሱስ ግን ስንመጣ በኢየሱስ ያገኘነው ግን መውጣት የሚገርም ነው። ከዘላለም ሞት ወደ ዘላለም ሕይወትን ያወጣንና የሁለቱን አገልግሎት ሳነጻጽረው እጅግ በጣም ነበር የሚገርመኝ። እስራኤል ከግብፅ ወደ ከናን የወጣው በክርስቶስ በኩል ደግሞ ስመጣ እኛ በክርስቶስ ከዘላለም ሞት ወደ ዘላለም ሕይወት በክርስቶስ እንደተሻገርን እሱ በጣም እንትን ስል እጅግ በጣም የገረመኝ እግዚአብሔርን ባረክ ነበር። ዘጸአት 33 ላይ እግዚአብሔር ሙሴን እንዲህ ብሎ ተናገሩ። ሂድ ለአብርሃምና ለይስሐቅ ለያዕቆብ ለዘር እሰጥሃለሁ ብዬ ወደ ማልኩ ምድር ወተትና ማር ወደምታፈሷ ምድር አንተ ከግብፅ ምድር ካወጣው ከህዝቡ ጋር ከዚህም ውጣ አለው። በቃ እግዚአብሔር ያን ካደረገ በኋላ ህዝቡን ሊያወጣውና እንደገና ህዝቡ በመንገድ ሲያስመረው እንዳያጠፋው እግዚአብሔር ከነሱ ጋር እንደማይሄድ እዚህ መጽሐፍ ላይ ይናገራልና እጅግ በጣም ነበረ ሲገርመኝ የነበረውና ዕብራውያን መጽሐፍ 3:14 ላይ እንዴት አድርገው ያነጻጽረው እንደነበረ የብሉይ ኪዳን ዘጸአት ከብሉይ ኪዳን ጋር እንዴት እያነጻጸረው እንትን አደረገው ነበር። ኮምፔር እያደረኩት እያየው በጣም ይገርመኝ ነበርና በክርስቶስ በኩል ያገኘነው ነገር ክርስቶስ በመጽሐፍ ቅዱስ ላይ እግዚአብሔር በብዙ መንገድ ለአባቶቻችን ሲናገር በዚህ ዘመን ደግሞ ለኛ የተናገረን በሚወደው በልጁ ነውና በቃ እግዚአብሔር በጣም በዘመናት መካከል ይናገር እንደነበረ በነቢያቶች በዚህ ዘመን ደግሞ በልጁ በተለያየ አቅጣጫ እግዚአብሔር ለልጆቹ ይናገራልና ይሄን እያነጻጸርኩ ይሄን እንትን እያልኩ በጣም እግዚአብሔርን አከብር ነበር።
ከነበረኝ ከመጽሐፍ ቅዱስ ጥናት እነዚህን አንደርስታንድ አድርጌያለሁ። አመሰግናለሁ። ተባረክ እንዳልክ እግዚአብሔር ይባርክህ። እናመሰግናለን። ተባረክልን። ጨብጭቡ። እሺ በጣም አሪፍ ቴንኪዩ ብሏል እንዳልክ። መቀጠል የፈለገ ሀሳብ መናገር የፈለገ ሰው ካለ መቀጠል ይችላል። ኦልሬዲ ክፍት ነው። እሺ የሚናገር ሰው እስኪመጣ ድረስ እኔ አንድ ክፍል ላይ ሪፍሌክት ባደርግ ደስ ይለኛል። ያው ከማቴዎስ ከዘጸአት 20 ጀምሮ እግዚአብሔር ለሙሴ ሕጉን የሰጠው ወይም እየተቀበለ ነው ያለው እና እኔ ምዕራፍ 23 ላይ አንድ ከመልአክ ጋር በተያያዘ ያለው ነገር በጣም ያስገረመኝ ስለነበረ እሷን ክፍል ላይ ባወራ ደስ ይለኛል። ዘጸአት 23 ከቁጥር 20 ጀምሮ እንዲህ የሚል ቃል ተጽፏል። በመንገድ ይጠብቅ ዘንድ ወዳዘጋጀሁትም ስፍራ ያገባህ ዘንድ እነሆ እኔ መልአክን በፊት እሰዳለሁ። በፊቱ ተጠንቀቁ፣ ቃሉንም አድምጡ። ስሜም በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት። ያ እዚች ጋር እኔ ማውራት የፈለግኩበት ክፍል ስለ መላእክት ምን ያህል የእግዚአብሔርን ትእዛዝ ለመፈጸም በቃ ምን ያህል በቃ የተሰጡ ዝግጁ እንደሆኑ ለምሳሌ እኛም የእግዚአብሔር አገልጋዮች ነን፣ መላእክትም የእግዚአብሔር አገልጋዮች ናቸው። እኛና የመላእክት አገልግሎት መካከል በጣም ትልቅ ልዩነት ነው የማየው። መላእክት እግዚአብሔር ለሰጣቸው ነገር በጣም ቆራጦች ናቸው። የሰውን ደግሞ ማየት ትችላላችሁ። ማለት እኔ ስለ አንድ ሰው እዚህ ውስጥ ካለን ወንድሞች መካከል ስለ እናንተ ለማወቅ እኔ እናንተ መሆን አይጠበቅብኝም። እኔ ራሴን ካየሁኝ ይበቃኛል። ምክንያቱም ድካሜን አውቀዋለሁ። በሰው ሆኜ በእኔ ውስጥ የሚያልፈውን ድካም ወይም ነገሬን አውቃለሁና ብዙ የሆነ ዲቴይል ነገር ስለ እናንተ ማወቅ ላልችል ይሆናለሁ። ግን እንደ ሰው ልክ ሰው ለምሳሌ መጽሐፍ ቅዱስ ሲናገር በሮሜ 3 ላይ ሰው ሁሉ ኃጢአትን ሰርቷል፣ እግዚአብሔርን ክብር ጎድሎታል ይላል እና በቃ አንድ ኮመን ባህሪ አለን። በቃ ሰው ኃጢአተኛ ነው እና ልክ እንደዚህ አይነት ነገር አለ። መላእክት ጋር ስትመጣ አሁን በአገልግሎታቸው ዘርፍ ስትመጣ በቃ ለተሰጣቸው ነገር በጣም ታማኞች ሲሪየሶች ናቸው እና ይህንን ሳስብ የሚመጣልኝ ክፍል አለ። አዲስ ኪዳን ላይ ካስታወሳችሁ የሉቃስ ወንጌል ምዕራፍ 1 ላይ እንዲህ የሚል ቃል ተጽፏል አይደል? እሱን ክፍል ባነበው ደስ ይለኛል። ሉቃስ ወንጌል ምዕራፍ 1 ላይ እሺ እንዲህ ይነበባል። ሜይ ቢ ከምዕራፍ 1 ከቁጥር 9 ጀምሬ ባነበው ደስ ይለኛል። እርሱም ይላል ያው ዘካርያስን ማለት ነው። እርሱም በክፍሉ ተራ በእግዚአብሔር ፊት ሲያገለግል እንደ ካህናት ስርዓት ወደ ጌታ ቤተ መቅደስ ገብቶ ለማጠን ዕጣ ደረሰበት። በዕጣንም ጊዜ ሕዝቡ ሁሉ በውጭ ቆመው ይጸልዩ ነበር። የጌታን መልአክ በዕጣኑ መሠዊያ ቀኝ ቆሞ ታየው። ዘካርያስም ባየው ጊዜ ደነገጠ፣ ፍርሃትም ወደቀበት። መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎትህ ተሰምቶልሃልና አትፍራ። ሚስትህ ኤልሳቤጥ ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። ደስታና ተድላም ይሆንልሃል፣ በመወለዱም ብዙዎች ደስ ይላቸዋል። በጌታ ፊት ታላቅ ይሆናልና የወይን ጠጅና የሚያሰክር መጠጥ አይጠጣም። ገናም በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል። ከእስራኤልም ልጆች ብዙዎችን ወደ ጌታ ወደ አምላካቸው ይመልሳል። እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል። ዘካርያስም መልአኩን እንደዚህ አለው፣ እኔ ሽማግሌ ነኝ፣ ሚስቴም በዕድሜዋ አርጅታለችና ይህን በምን አውቃለሁ አለው። መልአኩም መልሶ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ እንድናገርህም ይህችንም የምስራች እንድሰብክልህ ተልኬ ነበር። እነሆ በጊዜው የሚፈጸመውን ቃሌን ስላላመንክ ይህ ነገር እስከሚሆን ቀን ድረስ ዲዳ ትሆናለህ፣ መናገርም አትችልም አለው። አሁን ስላረዘምኩ ሶሪ፣ ማንበብ የፈለግኩበትን ቦታ ስላጣሁት ነው ሁሉ ርቀት የሄድኩት። ዋናው ፖይንት ምንድን ነው?
መልአኩ ወደ ዘካርያስ ሲላክ የተሰጠው አንድ ትእዛዝ ነበር። የምስራች እንዲያበስረው ወደ ዘካርያስ ተልኮ ነበር እና ይህንን የምስራች ዘካርያስ በነገረው ጊዜ መልአኩ በነገረው ጊዜ ዘካርያስ ለማመን ትንሽ ዳድቶት ነበር። እድሜውን አየ። ልክ ሳራና አብርሃም ጋር ስትሄዱ የተለያየ ቦታ ላይ ግን አብርሃምም ሳራም ስቀዋል ታስታውሳላችሁ። እና በሆኑ ፍትወት ይሆንልናል ካረጀን በኋላ አይነት ነገር እያሉ ማለት ነው። እና እዚህ ጋም ዘካርያስም ጋር ስትመጡ ተመሳሳይ ነገር ተፈጥሯል። በቃ የነሱን ሙት የሆነውን ሰውነት የተመለከቱት ያረጀውን የነሱን በቃ እድሜያቸው ማለቁን ያዩት። በቃ እስከዛሬ ተስፋ ቆርጠው ቁጭ ብለዋል። በቃ የእግዚአብሔርን ሁሉን ቻይነት አልነበረም ያዩት። እና ልክ አብርሃም ወደ እስማኤል መወለድ ወደ አጋር ሲገባ እግዚአብሔር የተናገረው ነገር ነበረ። እኔ ኤልሻዳይ ነኝና በፊቴ ተመላልስ አለው። በቃ እሱ አጋር ጋር በገባ ጊዜ እግዚአብሔር በቃ ደስተኛ አልነበረም። እግዚአብሔር የሰጠውም ተስፋ የኪዳኑም ልጅ በእስማኤል በኩል በአጋር በሚመጣው ልጅ አይነበረም። እና እዛች ጋር እግዚአብሔር መጣ። አሁንም እግዚአብሔር ኪዳኑን አላጠፈም ነበርና እኔ ኤልሻዳይ ነኝ አለው። ሁሉን ቻይነቱን እግዚአብሔር አልለቀቀም ነበርና እዚች ጋም ዘካርያስም ጋር ስንመጣ በጣም ያስገረመኝ ነገር የመልአኩና የዘካርያስ ቦታ ላይ ነው። መላእክቶች ወደ ሰዎች ወይም ደግሞ እግዚአብሔር ወደሚልካቸው ስፍራ ሲላኩ ለተሰጣቸው ዓላማ ፍጹም በቃ ሲሪየስ ታማኞች ናቸው። ማለት ማመቻመች የለም፣ ኮምፕሮማይዝ ማድረግ የለባቸውም። እዚህ ጋር ዘካርያስም ጋር ስትመጡ እግዚአብሔር ካስታወሳችሁ አሁን የምናነባቸው ክፍሎች ላይ እስራኤል እየበደለ እግዚአብሔር ሙሴ ሲለምን ጣልቃ ሲገባ ምህረት ያደርግ ነበረ። ራሱ እግዚአብሔር አብሯቸው ባለ ሰዓት እና ምህረቱ የተገለጠ ነበረ። በቃ ሲለምኑት ይመለስላቸዋል። መልአክ እንደዛ አይደለም። እግዚአብሔር ላከው፣ የዛ የተላከውን ነገር ፈጽሞ ነው የሚመለሰው። በቃ ለዛ ለተሰጠው ነገር ታማኝ ነው። በቃ ለዚህ ነው ካስታወሳችሁ ሙሴ እግዚአብሔር በበደሉት ጊዜ ከዚህ በኋላ ከእናንተ ጋር አብሬ አልወጣም አለ። መልአኬን እሰዳለሁ ነው ያለው። ሙሴ ደግሞ እኛ ከሌላው ህዝብ እኔና ይህ ህዝብ በምን እንለያለን? አንተ ከኛ ጋር ካልወጣ በስተቀር ከሌላው ህዝብ እኛ ምንድን ነው የሚለየናል? እውነት ነው። የሚለየውም የእስራኤልን ህዝብ በምድረ በዳ የነበረውን ህዝብ ከሌላ ህዝብ የሚለየው ሌላ የተለየ ቅድስና ጽድቅ ምናምን የተለየ ነገር ኖሮት አይደለም። በቃ የእግዚአብሔር አብሮነት ነው የእስራኤልን ህዝብ ከሌላው ህዝብ ለየት ያደረገው የነበረው። ያንን ህልውና አነሳለሁ አለ እግዚአብሔር እና መልአኬን እልካለሁ አለ። እግዚአብሔር መልአኩን ሲልክ ለምንድን ነው እነ ሙሴ በጣም ጥሩ እግዚአብሔር እኮ አሁንም በመልአኩም ቢሆን አብሮ አለ አይደለም ያሉት። በቃ ለምን በቃ አንተ ከኛ ጋር ሁን አሉ። መልአክ እንዳትረሱ የተላከውን ነው የሚፈጽመው። ልክ ዘካርያስ ጋር መጥቶ በቃ ያን ነገር ባላመነ ሰዓት ዲዳ እንደሚሆን ነግሮት ነው ሄደው፣ ወር ደግሞ አድርጎት ዲዳ አድርጎት ነው ሄደው። መልአክ ሲመጣ እንደዛ ነው። ለተሰጠው ነገር የተባለውን አድርጎት ነው የሚሄደው። ሌላ ምሳሌ ላምጣላችሁ ለዚሁ ማስረጃ። ዳዊትን ካስታወሳችሁ በሁለተኛ ሳሙኤል ምዕራፍ 24 ቁጥር 16 ላይ እንዲህ ታስታውሳላችሁ። የእስራኤል ህዝብ በቆጠረ ሰዓት ላይ መልአኩ ተልኮ ያደረገውን ነገር የምታስታውሱት ነው። እና ያ መልአክ በመጣ ጊዜ የእስራኤልን ህዝብ ዳዊት የእስራኤልን ህዝብ መቁጠር ምክንያት እየጨፈጨፈ ነበረ። እና እግዚአብሔር ነብዩ ጋድን ላከለት አይደለ ወደ ዳዊት። እና እዛ ላይ ያለውን ታሪክ የምታውቁት ነው። እኔ ማንሳት የፈለግኩት መልአኩ እግዚአብሔር ወደዛ በላከው ጊዜ ህዝቡን እየጨፈጨፈ ነበር። እና አንድ ጊዜ ምህረት ተለመነ አይደለ? ያንን ምህረት እግዚአብሔር ሰማ። ልክ እግዚአብሔር ያንን ምህረት ሲሰማ በቃን ያለው መልአኩን በቃን ያለው። እና መልአኩ በቃ እስካልተባለ ድረስ ግን ይጨፈጭፍ ነበር። በጣም ብዙ ህዝብ ነው የሞተው። ከዛም በላይ ህዝብ ይሞት ነበር። ለተሰጣቸው አገልግሎት ምን ያህል ሲሪየስ እንደሆኑ በቃ እግዚአብሔር ከሰጣቸው እግዚአብሔር የተሰጣቸውን ነገር ታምነው ነው የሚያደርጉት። እኛም ከዚህ መማር ያለብን መቼስ ጨፍጨፋን አይደለም የምንማረው። እኛ በምህረት ዘመን የተፈጠርን ሰዎች ነን። ምክንያቱም በኤፌሶን መጽሐፍ ላይ እኛ ፍጥረቱ ነን ይላል። አዲሱ ፍጥረት ነን ማለት ሰው ማለት የሚባለው 2 እጅ 2 እግር ያለው አይነት ማለት ነው። ፍጥረቱ ነን። በቃ አዲሱ የተወለደው ሰው ነን። አዲሱ የተወለደው ሰው ደግሞ ከክርስቶስ የተካፈለው ነገር አለ እና የዚህ አይነት ማንነት የተቀበልን ሰዎች ነን። ግን ለአገልግሎታችን ግን በጣም ሲሪየስ መሆን አለብን። በቃ የእግዚአብሔር ነገር ምን ያህል የከበረ እንደሆነ መልአኩ እግዚአብሔርን ሲታዘዝ ምን ያህል ሲሪየስ እንደነበረ በቃ በዛ መጠን እኛ እግዚአብሔርን ልንታዘዘው የእግዚአብሔርን ፈቃድ ልናደርግ ይገባናል እላለሁ። እና ስለዚህ የመልአክ አገልግሎት ሲሪየስ እንደነበረ ጀስተኛ ማቲንክ በዛ መጠን ሲሪየስ መሆን ያለብን ይመስለኛል። አገልግሎት ነው። እግዚአብሔር ለመልአክ ስለሰጠ ለሰው ስለሰጠ አይደለም። በቃ አገልግሎት ነው። ስለዚህ በዚህ ረገድ በጣም ለእግዚአብሔር ቃል ታማኝ መሆን ይጠበቅብናል እላችኋለሁ። እና እቺን ሪፍሌክት ለማድረግ ነው። ቴንክ ዩ
መቀጠል የፈለገ ሰው ባይ ዘ ወይ መቀጠል ይችላል። ቴንክ ዩ እንዳልኬ ጀስት ዩ ካን ጎ አሄድ። አለን አለን። ቆይ ኤሊ ልታወራ ነው? ኦኬ በላይ እንዴት ነህ? ኦኬ ሰላም ናችሁ ወይ? እግዚአብሔር ሰላማችሁ ይመስገን ይብዛ። አለን። ኤሊ ቀጥል። ኦኬ እሺ፣ እኔ ማለት እንኳን ፈልገው አንደርስታንድ አደረኩት ከማቴዎስ ወንጌል ምዕራፍ 20 ከቁጥር 1 እስከ 16 ያለው ስለ የወይን ቦታ ሰራተኞች ምሳሌ የሚለው የለም እሱ ጋር አሁን ምን እንዴት አድርጎ መንግስተ ሰማያትን የወይን ቦታ አድርጎ እንደገለጸው ማለት ነው። አሁን ከአንድ ጀምሮ ምን ይላል? መንግስተ ሰማያት እዚህ ጋር ላንበው ትንሽ ቆይ። መንግስተ ሰማያት ለወይኑ አትክልት ሰራተኞች ኢየሱስ ክርስቶስ ያለው ነው ለደቀ መዛሙርቱና ለተከታዮቹ ማለት ነው። መንግስተ ሰማያት ለወይኑ አትክልት ሰራተኞችን ሊቀጥር ማልዶ የወጣ ባለቤት ሰውን ትመስላለችና አለ። ሰራተኞችንም በቀን 1 ዲናር ተስማምቶ ወደ ወይኑ አትክልት ሰደዳቸው። በሶስተኛውም ሰዓት ወጥቶ ስራ የፈቱ ሌሎችን በአደባባይ ቆሞ አየ። እነዚህንም እናንተ ደግሞ ወደ ወይኔ አትክልት ሂዱ፣ የሚገባውንም እሰጣችኋለሁ አላቸው። እነርሱም ሄዱ። ደግሞም በስድስተኛውና በዘጠነኛውም ሰዓት ወጥቶ እንዲሁ አደረገ። በ11ኛውም ሰዓት ወጥቶ ሌሎችን ቆመው አገኛቸው። ስራ ፈታችኋልን? ቀኑን ሁሉ በዚህ ስለምን ትቆማላችሁ አላቸው። የሚቀጥረን ስላጣን ነው አሉት። እርሱም እናንተ ደግሞ ወደ ወይኔ አትክልት ሂዱ፣ የሚገባውንም ትቀበላላችሁ አላቸው። በመሸም ጊዜ የወይኑ አትክልት ጌታ አዛዡን መሸ ማለት ነው ቀጠራቸው። አሁን መጀመሪያ ወዲያው በጠዋት ቀጠረ። ከዛ ደግሞ በሶስተኛው ሰዓት ወጥቶ ሌሎችንም ቀጠረ። በዘጠኝም ሰዓት ወጥቶ ቀጠረ። እንዲሁም በ11ኛውም ሰዓትም ቀጠረ። በመሸም ሰዓት ቀጠረ አይደል? እና ደግሞ በመሸም ጊዜ የወይን አትክልት ጌታ አዛዡ ሰራተኞችን ጥራና ከኋለኛው ጀምረ እስከ ፊተኞቹ ድረስ ደመወዝ ስጣቸው አለው። በ11ኛው ሰዓት የገቡ መጥተው እያንዳንዳቸው 1 ዲናር ተቀበሉ። ፊተኞችም በመጡ ጊዜ አብዝተው የሚቀበሉ መስሏቸው ነበረ። እነርሱም ደግሞ እያንዳንዳቸው 1 ዲናር ተቀበሉ። ተቀብለውም እነዚህ ኋለኞች 1 ሰዓት ሰሩ፣ የቀኑንም ድካማቸውን ትኩሳት ከተሸከምነው ከእኛ ጋር አስተካከላቸው ብለው በባለቤቱ ላይ አንጎራጎሩ። እርሱ ግን መልሶ ከእነርሱ ለአንዱ እንዲህ አለው፣ ወዳጄ ሆይ አልበደልሁህም፣ በ1 ዲናር አልተስማማንምን? ድርሻህን ውሰድና ሂድ። እኔ ለዚህ ለኋለኛው እንዳንተ ልሰጠው እወዳለሁ። በገንዘቤ የወደድሁትን አደርግ ዘንድ መብት የለኝምን? ወይስ እኔ መልካም ስለሆንሁ ዓይንህን ምቀኛ ናትን? እንዲሁ ኋለኞች ፊተኞች፣ ፊተኞችም ኋለኞች ይሆናሉ። የተጠሩ ብዙዎች፣ የተመረጡ ግን ጥቂቶች ናቸው ይላል። እና እዚህ ጋር አንደርስታንድ እንዳደረኩት ምንድን ነው አሁን እንግዲህ የወይን ባለቤቱ ሰውዬ እንደ ኢየሱስ ክርስቶስ ነው የተመሰለው ማለት ነው። ይህ የዋይን ቦታው ደግሞ እንደ ገነት ብለን መውሰድ እንችላለን። የተቀጠሩት ሰዎችና ሰራተኞቹ ደግሞ ያው እንደ ህዝብ ነው አይደለም እንዴ? ተከታዮች ናቸው። አሁን ሰው የሚያስበው ሁልጊዜ ምንድን ነው በሰራ ነው የሚከፈለው አይደለም እንዴ? አሁን የሰው ነገር ሁልጊዜ ባደረግከው ነገር ነው በልክ እንዲሰጥ የሚፈልጉት። ስለዚህ እነሱ አሁን ጠዋት የገቡት ቀኑን ሙሉ ስለዋሉ ኤክስፔክት ያደረጉት እንግዲህ በጣም ኤክስትራ ነገር ነው። ግን እሱ የወይን ባለቤቱ ግን ኢየሱስ ክርስቶስ ማለት ነው ለሁሉ እኩል ነው የሰጣቸው። ገብተዋል። አሁን እንደ ምን ያህል ለጋስ መሆኑን ነው የሚያሳየው። ግን እነሱ አንጎራጎሩ ማለትም በቃ አልተቀበሉትም። እነሱ ኤክስፔክት ያደረጉት ብዙ ነበር፣ ግን ኢየሱስ ክርስቶስ የእሱ ልዩ ነው። ገብተዋል አሰጣጡ። አሁን እኛ የምንጠብቀው እንደ እንትናችን ነው። በቃ
ግን ሰርፕራይዝ ያደረገው የዘላለም ሕይወት የሚሰጠው ጌታ ኢየሱስ ክርስቶስ ነው። ምንም ጥርጥር የለውም እሱ ምን እንደሚሰጥ እና አንደርስታንድ ያደረኩት ምን ያህል ለጋስ እንደሆነ ነው። ለሁሉም እኩል እንደሰጣቸው ነው የሚያሳየው እና እሱን ነው አንደርስታንድ ያደረኩት። እንግዲህ ያልገባኝ ከሆነ እናንተም አግዙኝ። ተባረክ ኤልሻ፣ እናመሰግናለን። ተባረክልን። ኧረ በጣም ትልቅ ነገር ነው። ማብራሪያ ካስፈለገ ወንድሞችም ይጨምሩበታል። ቴንኪዩ ኤልሻ፣ ተባረክ። አመሰግናለሁ። እሺ፣ ሌሎች መቀጠል ትችላላችሁ። ሟቹ እዚህ ላይ የምትለው ነገር አለ? የወይኑ ቦታ ላይ ሟች አለ እንዴ በመካከላችን? ኦኬ፣ እሺ፣ ጎሄድ። ያ እዚህ አካባቢ ያሉት በጣም አስገራሚና አይሮን በጣም በቃ ሲባረኩኝ የነበሩ ምሳሌዎች ናቸው ተከታታይ የነበሩት እና ያ ልክ ነው። የወይኑ ቦታ ምሳሌ ምናልባት ወደ እግዚአብሔር መንግስት ስለመጨመር ላይ በጣም እንትን ፎከስ ያደረገ ይመስለኛል። ለምሳሌ ከጠዋት ጀምሮ ወይም ከመጀመሪያ ጀምሮ በወይኑ ቦታ የነበሩ እና ደግሞ በኋላ የሚመጡ ስለዚህ አይ ቲንክ መጨረሻ ላይ ኋለኞቹ ፊት ፊተኞቹ ኋላ ይሏል መሰለኝ ይህንን ክፍል እና ሁሉም ኋላም የመጣ መጀመሪያም የመጣ ጀስት በጌታ ፊት በቃ እኩል ገቢ ነው ስል ጀስት መንግስተ ሰማይ ባለው ስፍራ ላይ ተለያይተው አይቀመጡም የሚል ለእኔ እንደዛ ነው የተረዳሁት። ጌታ ለሁሉም በቃ እኩል ሰጣቸው። ኋላም ለመጣው የወይኑ ባለቤት ማለት ነው፣ የእርሻው ባለቤት ኋላም ለመጣው ከመጀመሪያ ጀምሮ እንደገባው እኩል ሰጣቸው። ግን የተወሰኑት አንጎራጎሩ። ያው ልክ የጠፋውን ልጅ ካየነው እሱ ጠፍቶ ሲመለስ ቤት ውስጥ የነበረው ልጅ እንዳጉረመረመው አይነት ነገር ይሆናል። ስለዚህ ሁለቱም ለአባቶቻቸው እኩል ልጆች ሆነው ይኖራሉ። እንደዛውን የተረዳሁት። ያው ብዙም ከወንድሜ የተለየ አይመስለኝም እኔ ጋ ያለው መረዳት። አይ ቲንክ እኔም ሴም ቲንግ እግዚአብሔር ጋር እንደዛ ነው። የስኔም የገባኛ ነው። የተለየ መረዳት የለኝም እውነት ለመናገር የተለየ ፖይንት። በዚህም ላይ ከፈለጋችሁ ግን እስካሁን እየሄድንበት ባለው የዚህኛው ሳምንት ፖይንታችን ላይም ሪፍሌክት ማድረግ ትችላላችሁ። ማውራት የፈለገ ሰው መቀጠል ይችላል። ሂዱ አቦ ይመች፣ ቀጥል ከሄድ። በአሁኑ ሀሳብ ላይ አንድ ነገር መጠቆም እችላለሁ። ጀስት እኔ ከተረዳሁት ሀሳብ ነው። በጣም አሪፍ። ሁሌ አንድ የምረዳው ነገር አለ በሁለቱ ክፍሎች ላይ ጸግሽን ባነሳው ክፍል ላይ በጠፋው ልጅ መልእክት ላይ እና ለባሪያዎቹ ሁሉንም እኩል በከፈለበት ቦታ ላይ እና እኔ ሁል ጊዜ ያን ክፍል ሳየው የምረዳው አንድ ነገር ያው እስራኤል ከአሕዛቡ የተለየ ሌላ ዋጋ እንደማይከፈለው ያንን ነገር አስጨብጧቸው ሊያልፍ ስለፈለገ ነው በሰዓቱ፣ ወይ ደግሞ በዛ ነገር ላይ ዲፕ የሆነ እውቀት ሊሰጣቸው ስለፈለገ ነው ለደቀ መዛሙርቱ። በኋላ ላይም ደቀ መዛሙርቱ ከገባቸው አንዱ ነገሮች ለአሕዛብ ወንጌል ሊሰብኩ በወጡ ሰዓት ከተረዱት አንዱ ነገር መካከል ይሄ ዋነኛው ነው ብዬ አስባለሁ። ብዙ ባለበትም እናንተ ይህን ሀሳብ በዛ መንገድ ታዩታላችሁ የሚለውን ነገር ማወቅ ፈልጌ ነው። በደንብ ትክክል ነው። ምክንያቱም እነሱ ከድሮ የተመረጥንን ብለው የሚያስቡ አሉ። በኋላ ደግሞ ወደ አሕዛብ ዞሯል እንግዲህ ወንጌል እነሱ ስላልተቀበሉ። ስለዚህ ከዛም ያመኑ ከሆኑ የቀደምነን ያው በኋላም ክፍፍል መጥቷል። አይሁድ ወንጌል ለአይሁድ ብቻ እንደሆነ የማመን ነገርም መጥቶ ነበረ አማኞቹ ጋር። ስለዚህ እነሱም እንዳሉ ሆነው ከአሕዛብም አዲስ ገና እግዚአብሔር ማን እንደሆነ እየተዋወቁ ያሉት አሕዛብም ሳይቀሩ ሁሉም እኩል ስፍራ በጌታ ይሰጣቸዋል ማለት ነው። ትክክል ነው። አምንበታለሁ ልል ፈልጌ ነው አሁን እንዳልከው። ያ ቴንኪዩ ጸግሼ። ያው እኔም እንደዛ ነው የምረዳው ያንን ክፍል እና ያው ጀስት አንዱን ፖይንት ለመጠቆም ፈልጌ ነው እንጂ የእናንተ ሀሳብ ላይ ጀስት ለመጨመር ስለፈለግኩ ነው። ቴንኪዩ፣ አመሰግናለሁ። እኛም ቴንኪዩ እናመሰግናለን። የሚገርም ነው። አንተ በዚህ መንገድ ግን የሚገርም ስታስበው ዶቶቹን ስታገጣጥም እውነትም ነው። ካስታወስክ እኮ
ጳውሎስ አይ ቲንክ በሮሜ መልእክቱ ላይ መሰለኝ እስራኤልን ሊያስቀና አስቀንቼ አመጣታለሁ ሲል ወደ አሕዛብ ይሄዳል ይላል እና አሕዛብ ጋር ሄዶ እስራኤል ትቀናና መዳን ከእስራኤል ወጥቶ ወደ ዓለም እንደሄደ ስታይ ደግሜ ደግሞ ወደ እሷ ሄድና ድጋሜ እሷን ደግሞ አድናታለሁ አገኛታለሁ የሚልበትን ያንን ፖይንትን ያስታወስከኝና እውነትም ነው። በተለይ ፊተኞች ኋለኞች የሚለው ፊተኛዊቱ እስራኤል ናት ግድ ነው። ኋለኛ ደግሞ የሚሆኑት ደግሞ በኋላ ባለማመን ነው እና ኋለኞች ደግሞ ፊተኞች የሚሆኑት አሕዛብ ናቸው። እና በጣም አስገርሞኛልና አስደንቆኛል። ኤኒዌይስ በጣም አሪፍ እይታ ነው፣ ተመችቶኛል። ያ ተባረክ። አሁን ያልከው ሀሳብ ላይ ደግሞ በጣም የሚያጠናክርልን ነገር አሁን ያልከውንም ሀሳብ በእኔ አምላክ ባልሆኑት አስቀንተውኛልና ሕዝብ ባልሆነው ደግሞ አስቀናቸዋለሁ የሚለው ሀሳብ ያው እሱን ጥቅስ አይ ቲንክ ዘዳግም ላይ ሌሎችም ቦታዎች ላይ አሉ፣ ግን እሱ ፖይንት ላይ በጣም አጠናክሮ ይናገረዋል። እስራኤል ሕዝብ እንትን አምላክ ባልሆኑት አምላክ ያሉትን ጣዖታት በማምለክ አስቀንተውኛልና ሕዝብ ባልተመረጡት ሕዝቦች ደግሞ ሄጄ አስቀናቸዋለሁ የሚለውን ሀሳብ ነው ያው እኛ ዛሬ ላይ እየኖርን ያለውን እውነታ ማለት ነው። ያው እሱ እሱን በቀል ነው ዛሬ እኛ ላይ ደረሰው። አንተ አንደኛ ነህ በእውነት ጌታ ይባረክ። አሜን። አንዳንድ ልክ ነው። ይህን ቃል አስታውሳለሁ። እኔም አምላክ ላልተቀበሉት ሄዶ አምላክ ይሆንላቸዋል፣ ህዝቡ ያልሆኑት ጋር ሄዶ ህዝቡ ይሆናሉ ማለት ነው። ያ ምክንያቱም ያው እነዛን ነገሮች ደግሞ እነሱም አድርገውበት ነበር እግዚአብሔር ላይ ቅድም እናንተ አመንዝረውበታል። ነበረው የጥጃው አምልኮ ላይ ደግሞም አልፎ ይክዱኛል ይሌለ ዘዳግም ላይ ሲናገር እኮ ስለ ሙሴ ሲነግረው እነዚህ ህዝቦች ደግሞ ገብተው ይክዱኛል፣ ይረሳሉ፣ የተደረገላቸውን ይረሳሉ እያለ ስለሚነግረው ስለነበረ አንዱ ሀሳብ ነበረ ያው የሚሰጣቸው አንዱ ወደፊት ስለሚደርስባቸው ልክ ለአብርሃም ወደፊት ይሄ ይደርስበታል ህዝቡ ላይ 400 ዓመት ይገዛል ብሎ እንደተናገረ ገና ህዝቡም መሬቱን ሳይወርስ ደግሞ ገብተው ይክዱኛል ወይ ደግሞ ይረሱኛል የሚለውን ደግሞ የመሳፍንት ዘመንን ደግሞ ይናገራል። ከመሳፍንት ዘመን በኋላ የሚደርሱትን ደግሞ ነገሮች ከንጉሥ ዳዊት መሞት ከንጉሥ ሰለሞን መሞት በኋላ የሚመጡትን አንዳንድ ነገሮች ጭምር ይናገራል እና እሱን ፖይንቶች ስለሚያያይዝልን ያው በየሱ በቀል ነው እኛ ዛሬ ላይ ጌታን ያገኘንበት ያስባል። ጀስት እናንተ ጋር መካፈል ስለቻልኩ ደስተኛ ነኝ። ብቻ ይህን ነገር ዋው አሪፍ ነጥብ ነው ያነሳው። የምር ተመችቶኛል። ቅድም ሮቤል የጠቀስኩልህም እሱ ነው። አንተም ያልከው ብሉይ ኪዳን ላይ ያለው ኖሮ ጳውሎስም ኮት ያደረገውና ምርጥ እይታ ነው። ሌላ ነገር ላይ ማውራት ከፈለክም ትችላለህ። እያየን ደግሞ እናወራለን፣ ውይይት እናድርገው። እያየን እንጨምራለን። እሺ በጣም አሪፍ። እሺ ሌሎች ኦኬ፣ እዚሁ ላይ እንቀጥል ብለህ ነው። ሌሎች ፖይንቶችም እንሸራሸሩና እናወራለን። ሌላ መቀጠል የፈለገ ሰው ካለ መቀጠል ይችላል። ጸጉ የምትለዋለህ? እንደዚህ ያለ መስሎኝ ነበር ቅድም አንዴ አዲስ ኪዳን ላይ ስትል ስለሰማው። ያ ወደ አዲስ ኪዳን አልገባውም እኔ። ከእድሉ ከተሰጠኝ እገባለሁ። የስ ጎ ሄድ። እሺ የሌሎችንም እንትን እንዳልሻማ ፈርቼ ነው። ያ ስቲል ክፍት ነው፣ መቀጠል ይችላሉ ካሉ ማለት ያ ነው። ማቴዎስ 17 ጋር ነው መሄድ የፈለግኩት። ይህንን ስፍራ በጣም በቃ የኢየሱስ ክርስቶስ የመጣበትን አጠቃላይ ፍጻሜ ዓላማውን እዚች ጋር መመልከት እንችላለን። ማቴዎስ 17 ላይ የኢየሱስ መልክ የተቀየረበት ስፍራ፣ እዚህ ስፍራ ላይ ባነበው አሪፍ ነው። ትንሽ ነው። ከ6 ቀን በኋላ ኢየሱስ ጴጥሮስንና ያዕቆብን እንዲሁም የያዕቆብን ወንድም ዮሐንስን ወደ አንድ ከፍ ያለ ተራራ ብቻውን ይዟቸው ወጣ። በዚያም በፊታቸው መልኩ ተቀየረ፣ ፊቱ እንደ ፀሐይ አበራ፣ ልብሱም እንደ ብርሃን አንጸባረቀ። ወዲያው ሙሴና ኤልያስ ከኢየሱስ ጋር ሲነጋገሩ ታዩአቸው። ከዛ ያው ጴጥሮስ የሚለው ጠፍቶት ያው በዚህ እንሁን በቃ ቤት እንስራ አንዳንድ ቤት ምናምን ብሎ ይሄንን ተናገረ። ከዛ እነዚህ ሁለቱ የብሉይ ኪዳን ሰዎች ናቸው። በጣም ትልቅ የእግዚአብሔርን አጠቃላይ አጀንዳ በእነዚህ በሶስቱ ሰዎች ውስጥ ማግኘት እንችላለን። በመጀመሪያ ሙሴ የእግዚአብሔርን ሕግ የተቀበለ ነው በሲና ተራራ ላይ። ያው ሕጉ እንደምናውቀው ትእዛዛቱ 100% ክርስቶስን የሚያመለክቱ ከእግዚአብሔር ጋር ያለንን ህብረት የሚያመለክቱ እንደሆኑ በደንብ አይተናል። የታቦቱ አሰራር፣ አኗኗሩ፣ አቀማመጡ ሁሉን ነገር ተመልክተናል። የሚሰራው መስዋዕት ምናምን ዘሌዋውያን ላይ ስንገባ ብዙ ነገር እናያለን እና ያንን የተቀበለው
ዋናውን ጥላውን የተቀበለው ኢየሱስ አይሚን ሙሴ ነው። ሙሴ ተገለጠ ሕግን ወክሎ። ነቢያትን ሆኖ ደግሞ ማን መጣ? ኤልያስ መጣ። ኤልያስ በኢሳይያስ 40 ላይ የተነገረ ቃል አለ። ጎዳናውን ጥርጊያውን ምናምን የሰዎችን ልብ ሁሉ የሚያቀና እግዚአብሔር እንደሚልክ እዛ ጋር በትንቢት የተናገረበት ክፍል አለ። ያም ማንን ሆኖ መጥቷል? መጥምቁ ዮሐንስ በዚያ መንፈስ መጥቷል። ጌታ ራሱ ቃል በቃል ይናገራል። እና ነቢያትን በመወከል ኤልያስ እዚህ ጋር ተገኝቷል። ከዛ ኢየሱስ ክርስቶስ አብሯቸው አለ። ስለዚህ ኢየሱስ ክርስቶስ በሕግም በነቢያትም የተጻፈው ቃል እንደተፈጸመ ደግሞ ጌታ ኢየሱስ ክርስቶስ ተናግሯል። በመጨረሻ እንደውም የጌታ ኢየሱስ ክርስቶስ የመጨረሻ ቃል መስቀል ላይ ሆኖ ያለው ተፈጸመ ነው። ያ ተፈጸመ ያለው በቃ ከዘመናት በፊት በእግዚአብሔር ዕቅድ ተይዞ የነበረው አጀንዳ የሰው ልጆችን መላእክት እንኳን እስኪያዩት ይጓጉ ነበር ይላል እኮ መጽሐፍ ቅዱስ። ይገርማል። ለመላእክት ያልተደረገ ነገር ለሰው ልጆች ብቻ የተዘጋጀ እግዚአብሔር ያዘጋጀው ማዳን፣ ይሄ አስቸጋሪ ሰው የሚባል ፍጡር፣ ይሄ አስቸጋሪ ሕዝብ የሚባል ደግሞ የእስራኤል ሕዝብ እግዚአብሔር እንዴት ቢሆን የተጨነቀለት ሊያድነው ይሄን ሁሉ ዋጋ የሚከፍልለት ብለው መላእክት ያንን በጉጉት ይጠብቁ ነበር ይላል። ያ ሁሉ መጥቶ ኢየሱስ ክርስቶስ በመስቀል ላይ ሰራው፣ ፈጸመው። እና የሚገርመው እዚች ጋር ኤልያስና ሙሴ እና ኢየሱስ ሶስቱ በተራራ ላይ ሆነው ሲታዩቸው ሲነጋገሩ የነበረው ስለ ክርስቶስ ኢየሱስ ሞት ነበር። ይህንን በሉቃስ ወንጌል ምዕራፍ 9 ላይ እናገኘዋለን። ሉቃስ 9 ከ28 ጀምሮ ባለው ክፍል ልብሱም እንደ መብረቅ የሚያንጸባርቅ ነጭ ሆነና እነሆ ሁለት ሰዎች እነርሱም ሙሴና ኤልያስ ከእርሱ ጋር ይነጋገሩ ነበር፣ በክብርም ተገልጠው በኢየሩሳሌም ይፈጸም ዘንድ ስላለው ከዚህ ዓለም ስለመለየቱ ይናገሩ ነበር ይላል። በቃ ልትፈጽመው አይደል ጌታ ሆይ፣ እኛ ስንነጋገር የነበረው ለሕዝቡ በሕግ የተናገርነውን በትንቢት የተናገርነውን እንግዲህ የራሴ ቃላት ናቸው። ብቻ ግን ስለሞቱ ስለ መጨረሻው አገልግሎቱ ፍጻሜ ይነጋገሩ ነበር ይላል። እና ከዛ ልክ እነዚህ ሰዎች በታላቅ ደመና ከተሸፈኑ በኋላ ኢየሱስ ክርስቶስ ብቻውን በደመና ውስጥ ታላቅ ድምፅ መጣ ይላል። ምን ይላል? የምወደው ልጅ እርሱ ነውና እርሱን ስሙት ይላል። በቃ ያም አብቅቷል። በነቢያትም የተነገሩ ትንቢቶች ፍጻሜው ጋር ተደርሷል። ከዚህ በኋላ ማንን ስሙ ነው? ጌታ ኢየሱስን ስሙት ነው የሚለው። እና በጣም የሚደንቅ ትልቅ ፓኬጅ እዚች ጋር ያገኘሁበት ነው 17 ላይ። ሌላ ወደ 18 ስንሄድ የተለያዩ ሕጎችን አብሮ ስለመኖር ልክ ቅድም ዘጸአት ላይ እንዳየነው አይነት ጌታ ኢየሱስ የሚናገርባቸው ክፍሎች እናያለን። ግን የመጨረሻዋ ቁጥር ላይ ቁጥር 35 ላይ እንግዲህ ብዙ ዕዳ ኖሮበት ባለሀብቱ ይቅር ያለው ሰውዬ ውጭ ወጥቶ እሱ ደግሞ ዕዳው ያለበትን ሌላ ሰው አግኝቶ ይቅር ማለት ሲያቅተው እናያለን። እና ኢየሱስ ክርስቶስ እያንዳንዳችሁ ከልብ ሌላውን ይቅር ካላላችሁ በፍጹም ይቅር አትባሉም ብሎ ያስተማረበትን ክፍል በጣም ቦልድ አድርጌ ወስጄዋለሁ። ይቅርታ በቃ የተደረገልን ነገር ስለሆነ የተደረገልንን አለማድረግ አንችልም ማለት ነው። ሰው የተሰጠውን መስጠት አለበት ማለት ነው። ይህንን አየው። ሌላው ማቴዎስ 21 ላይ ከቁጥር 12 እስከ 17 ጌታ ኢየሱስ ክርስቶስ በክብር ወደ ኢየሩሳሌም ከገባ በኋላ ቀጥታ ያው ሆሳዕና እያሉ በጌታ ስም የሚመጣ የተባረከ ነው እያሉ እየዘመሩ ተቀበሉትና ኢየሱስ ክርስቶስ ቀጥታ ያመራው ወዴት ነበር? ወደ ቤተ መቅደስ ነበር። ቤተ መቅደስ ሲሄድ ሲነግዱ የነበሩ ነጋዴዎችን ነው ያገኛቸው ማለት ነው በቀጥታ። እና ዕቃዎቻቸውን ምናምን በሙሉ እየገለባበጠ እየገረፈ ከዛ ውስጥ አስወጣቸውና ጌታ ኢየሱስ አንድ ነገር ተናገረ ወይም አደረገ። በጥቅሉ ቤተ መቅደሱ የጸሎት እና የፈውስ ልክ ያንን እንዳደረገ ጌታ በነገራችን ላይ ካስወጣቸው በኋላ በቀጥታ ወደ ፈውስ ነው ሄደው ማለት ነው ጌታ ኢየሱስ። እና እነዚህን ሰዎች አስወጥቶ ቤተ መቅደስ ውስጥ መሆን ያለበትን አድርጎ ሄደ ማለት ነው። አሳያቸው ማለት ነው። ቤተ መቅደስ ውስጥ ሰዎች እየሰሩ ያሉት ምንድን ነው? እየነገዱ ነው።
ንግድ ቦታ አድርገውታል። ውጪ መነገድ ሲችሉ ቤተ መቅደስ ውስጥ ንግድ አምልኮ ስፍራ ላይ ንግድ አጧጡፈዋል። ልክ በዚህ ዘመን እንዳለው ትክክለኛ በቃሉ ኃይል በመንፈሱ ኃይል የሚሰራው ስራ ሳይሆን ንግድ ሁሉን ነገር ሸፍኖት ነበረ እና ጌታ ኢየሱስ ያንን አፍርሶ ሊሆን የሚገባውን ደግሞ ሲያሳይ እናያለን። ሌላው ማቴዎስ 22 ላይ ጌታ ኢየሱስ እንግዲህ ምሳሌውን ሲቀጥል በሰርግ ድግስ ላይ ስለተጠሩ ሰዎች ምሳሌ ሲናገር ነበር። በጣም እኔ ራሴ እየደነቀኝ ነበር። ዛሬ ይህን ክፍል ዛሬ ነው ያነበብኩት እና መንግስተ ሰማይ ለልጁ ሰርግ የደገሰ ንጉሥ ትመስላለች። ንጉሱም የተጋበዙትን ሰዎች እንዲጠሩ አገልጋዮቹን ላከ። እነርሱ ግን አንመጣም አሉ። እንደገናም ሌሎች አገልጋዮች ልኮ የተጋበዙትን እነሆ በሬዎችን፣ የሰቡ ከብቶችን አርጄ ድግሱን አዘጋጅቻለሁ፣ ሁሉም ነገር ዝግጁ ስለሆነ ወደ ሰርጉ ኑ በሏቸው አለ። እንግዲህ ድጋሜ ላከ አገልጋዮቹን፣ ሰራተኞቹን ማለት ነው፣ የመንግስቱን ሰራተኞች። ተጋባዦቹ ግን ጥሪውን ችላ ብለው አንዱ ወደ እርሻው፣ ሌላ ወደ ንግዱ ሄደ። የቀሩትም አገልጋዮቹን በመያዝ አግሏልተው ገደሏቸው። ማለት በቃ ሊትራሊ ደቀ መዛሙርቱ ላይ ሀፕን ያደረገውን እያሰብን ንጉሱን በመቆጣት ሰራዊቱን ልኮ ገዳዮቻቸውን አጠፋ፣ ከተማቸውንም አቃጠለ። እኔ በ70 ዓመተ ምህረት በኢየሩሳሌም ላይ የሆነውን እያሰብኩ ነው ይሄን ያነበብኩት። ኢየሱስ ክርስቶስ ከተሰቀለ ሁሉም ነገር ካበቃ ደቀ መዛሙርቱም ወደ ወንጌላቸው፣ ስደቱም ወደ ስደቱ፣ መልእክቱም ይዞ ወደ ተለያየ ከተበተኑ በኋላ በ70 ዓመተ ምህረት ላይ ኢየሩሳሌም ጠፍታለች ወይም ፈራርሳለች፣ ኔሮ በሚባለው ንጉስ ማለት ነው እና ሰራዊቱን ልኮ ገዳዮቻቸውን አጠፋ፣ ከተማይቱንም አቃጠለ። ይሄ እንግዲህ ጌታ ምሳሌ እያለ ነው የሚነግራቸው። ከዚያም አገልጋዮቹ እንዲህ አላቸው፣ የሰርጉ ድግስ ዝግጁ ነው፣ ነገር ግን የተጋበዙት የሚገባቸው ሆነው ስላልተገኙ ወደ መንገድ መተላለፊያ ወጥታችሁ ያገኛችሁትን ሁሉ ወደ ሰርጉ ድግስ ጥሩ። ተጠራን። አገልጋዮቹም ወደ መንገድ ወጥተው ያገኙትን መልካሙን ክፉን ሁሉ ሰብስበው የሰርጉን አዳራሽ በእንግዶች ሞሉት ይላል እና ስለዚህ ሊቀበሉ ስላልቻሉ ዋና ተጠሪዎቹ የተፈለጉት ኑ ወደ ድግሱ ወደ ሰርጉ የተባሉት ሰዎች ሊገቡ ስላልቻሉ በቃ አገልጋዮቹ ሂዱና ከመንገድ ላይ ያገኛችሁትን ሁሉ ወደ ሰርጉ ድግስ አስገቡ ተባሉና ሄደው አምጥተው አስገቡ ማለት ነው። በዚህ ሁሉ መሀል ግን አንድ ነገር አፕን አረገም። በኋላ ላይ ንጉሱ የተጋበዙትን እንግዶች ለማየት ሲገባ እንግዲህ ጋባዡ ጠሪው ማለት ነው አንድ የሰርግ ልብስ ያለበሰ ሰው አየ። እንዲህም አለው፣ ወዳጄ ሆይ የሰርግ ልብስ ሳትለብስ እንዴት እዚህ ልትገባ ቻልክ? ሰውየው ግን የሚመልሰው ቃል አልነበረውም። ንጉሱን አገልጋዮቹን እጅና እግሩን አስራችሁ በውጭ ወዳለው ጨለማ ወጥታችሁ ጣሉት፣ በዚያ ልቅሶና የጥርስ ማፋጨት ይሆናል እያለ ይናገራል። እንግዲህ ሰርግ ቤት የሰርግ ልብስ ያስፈልገዋል። እንግዲህ ያው እኛም ወደ ሰርግ ቤት የተጠራን ተጋባዦች ነን። የሰርግ ልብስ ደግሞ ንጹህ መሆን አለበት። መጽሐፍ ቅዱስ በራእይ ላይ ሲናገር እንደው በበጉ ደም ልብሳቸውን ያጠቡ ነው የሚለው። በቃ እነዚህ በበጉ ደም ልብሳቸውን ያጠቡ የሰርግ ልብስ የለበሱ ሰዎች ናቸው ወደ ሰርጉ ሊገቡ የሚገቡት። ግን አሰስ ገሰስ ሆኖ የተከተለ የሰርግ ልብስ ያልለበሰ ጌታን ያልመሰለ ሰርገኛ ያልመሰለ ሰው ተቀላቅሎ ሊኖር ይችላል። አንድ አገልጋይ ሲናገር በቸርች በኩል ወደ ሲኦል የሚገቡ እንዳለው ይሄ በትክክል በዚህ ዘመን ያለውን ነገር ለኔ ሲያሳየኝ ነበር። በቃ ተጠሪዎቹም ቢብረዋል። ስለዚህ ሁሉንም አስገቡ ተባለ። መጡ፣ ወደኛ መጥቷል። በቃ ወንጌል ወደኛ መጥቷል፣ እኛ ገብተናል። ግን የሰርግ ቤቱን ሕግና ደንብ ደግሞ አክብረን መገኘት ከኛ የሚጠበቅ ሌላ ኃላፊነት ነው ማለት ነው። እነዚህን ሁሉ ሳይበት ነበረ ይሄንን ክፍል እና ምንም የሰርጉ ቤት ውስጥ ቢገኝም የሰርግ ልብስ ካለበሰ ደንቡን አክብሮ ደንቡን ጠብቆ በበጉ ደም ራሱን አጥቦ ልብሱን አጥቦ ካልተገኘ ተይዞና ታስሮ ወደ ጨለማ ጣሉት መባሉ የማይቀር መሆኑን ይህንን ሳይ ነበረ። ክብር ለጌታ ይሁን። ሌላው ቁጥር 21 ላይ ያ ስለ የቄሳርን ለቄሳር ስጡ ብሎ ኢየሱስ ክርስቶስ የተናገረበት ስፍራ በጣም ሲደንቀኝ ነበረ። እዚሁ ምዕራፍ 22 ቁጥር 21 ላይ ማለት ነው። እና ለተንኮል እና እሱን ለማጥመድ ነው መጥተው የጠየቁት እና ለቄሳር ግብር መክፈል ይገባል ወይ ብለው ሲጠይቁት ሳንቲም ስጡኝ ነው ያላቸው። እሱም ተንኮላቸውን አውቆ ስለዚህ ሳንቲሙ ላይ ማን ምስል አለ? የቄሳር አለ።
ስለዚህ ውሰዱና የቄሳርን ለቄሳር ስጡ፣ የእግዚአብሔርን ደግሞ ለእግዚአብሔር ስጡ አላቸው። በጣም የገረመኝ እርሱም በዚህ ገንዘብ ላይ የሚታየው መልክ የማን ነው? ጽሕፈቱስ የማን ነው አላቸው። እነርሱም የቄሳር ነው አሉት። እርሱም መልሶ እንግዲያው የቄሳርን ለቄሳር የእግዚአብሔርንም ለእግዚአብሔር ስጡ አላቸው። ይህን ሲሰሙ ተደነቁ፣ ትተውትም ሄዱ ይላል። በጣም የገረመኝ እንግዲህ ታዲያ ሌላውስ ሳንቲም፣ ሁሉም ሳንቲም ቢሰበሰብ እኮ የቄሳር አለበት እኮ በቃ የወቅቱ ገዢ ነው ንጉሱ፣ በመልኩ ነው ሳንቲም የሚቀርጸው። ይሄንን ሁሉም ገንዘብ ተጠርጎ ወደ ቄሳር የሚገባ ከሆነ ጌታ ኢየሱስ እኔ የመጣሁበት ዓላማ ይሄ አይደለም እያለ ነው ባጭሩ። የእግዚአብሔር የሆነው ሕዝብ ነውና ሕዝቡን ልቀቁ፣ እናንተ ሳንቲማችሁን ጠራርጋችሁ ወደ ቄሳር ሂዱ የሚል መልእክት እንዳለው እዚህ ጋር በደንብ መረዳት እንችላለን። ይህን ይመስላል እንግዲህ። ጌታ ይባርካችሁ። ዋው ተባረክ። በጣም አሪፍ እይታ ነው። ተመችቶኛል። የሚገርም ግን ቅድም 22 ላይ ስታነብ የነበረውን በጣም ነው ሳስበው የነበረው ስለዛች ከተማና አንገላቷቸው ገደሏቸው ምናምን የሚለውን በጣም ሳስበው ነበረ። የኢየሩሳሌምን ወይም እስራኤልን በ70 ዓመተ ምህረት መፈራረስን በጣም እያሰብኩኝ ነበር። ያነበብኩት ኖት አለመያዜ በጣም እንትን ሲለኝ ነበረ፣ ግን እንኳን አነሳኸው ሳስበው የነበረውን ፖይንት ላይ ያነሳኸው። ሌላኛው አይ ቲንክ እዛው ያነሳኸው ፖይንት ላይ ያ እነዚያም ባሮች ወደ መንገድ ወጥተው ያገኙትን ሁሉ ክፎችንም በጎችንም ሰበሰቡ፣ የሰርጉንም ቤት ተቀማጮች ሞሉት። ያ አይ ቲንክ እዚህ ጋር አሕዛብ ናቸው አይደል? አይ ቲንክ አሕዛብን ይመስለኛል፣ እኛን ማለት ነው ጨምሮና የተሰባሰብነው እኛን ነው እየወከለን ያለውና ያ ትክክል ነው። እስራኤልን ቢስትል ዞሮ ዞሮ ወደ እኛ ነው የመጣው። ቅድም ዲዲ ያነሳው ቃል ጋር ወይ ደግሞ እኔም ሮሜ ላይ ያነሳሁት ህዝቤ ባልሆነው አስቀንቼ አመጣቸዋለሁ። አይ ቲንክ ሆሴ ላይ ነው የተጠቀሰው ያ ክፍል። አይ ቲንክ ዲዲ ያቀደም እንትን ያልከው ላይ ያ ህዝቤ ባልሆነው አስቀንቼ አመጣቸዋለሁ ያለው ማለት ነው። እና እሱን ክፍል ነውና አሕዛብ ናቸው። በጣም አሪፍ እይታ ነው። የሰርጉ ልብስ ያው ቅድስና ነው፣ የጽድቅ ኑሮ ነው። ፓስተር ካስታውሳችሁ ሮብ ቀን ሲያስተምረን የዛን ሰሞን እንደውም ከመካከላችን ውስጥ በጣም ሲያስበው የነበረው አንድ ሰው ነበር እና ፓስተር እንደዚህ አለ፣ እዚህ ውስጥ ያለው ሁሉ የዳና አይደለም አለ ማለት ነው። እና ድንግጥ ብዬ ነበረ ማለት ኦኬ ብያለሁ። አይ ነው የምታስበው ነገር ሊኖር ይችላል፣ ግን በዚህ መጠን ገልጦ እስከ መናገር ግን ደፍሬ ለመናገር ይከብደኝ ነበር። የዛን ቀን ሰማ ደንግጫለሁ። እና በእውነትም ያም በሆነ በጥቂት ቀናት ውስጥ ከመካከላችን እንደዚያ ሄዱ ልጆች ነበሩ። ማለት ጭሳይ ነው አንድ ሰው ነው፣ ግን በቃ እንደዚህ አይነት ነገር ነበረ። እና እውነት ነው አብረን ተቀመጥን ወይም አንድ ቦታ አለን ማለት የምንም የእግዚአብሔርን ሀሳብ ውስጥ ያለ ነው ማለት አይደለም። እና እግዚአብሔር ግን ለዛ ይርዳን። የሰርግ ልብስ አለው፣ ፕሮቶኮል አለው። በዛ መመላለስን አንረሳ። ጀስት ይሄ ዴይሊ ላይፋችን ነውና ያ የሰርጉ ልብስ እሱ ነው፣ ቅድስና ነው፣ የጽድቅ ኑሮ ነው። እና ቴንኪዩ ተባረክ። በጣም አሪፍ ሀሳብ ነው ያነሳኸው። ፋይናሊ ማውራት የፈለገ ሰው ካለ ያውራና አይ ቲንክ በዚህ በመጨረሻ አንድ ሰው በሚያወራው ብንጨርስ ደስ ይለኛል። ሰዓቱም እየሄደ ስለሆነ እስከዛ ከአንድ ሰው እንትን በኋላ ወደ ሪፍሌክሽን እንሄዳለን። ማናም ሶሪ ወደ ጸሎት እንሄዳለን። ኤሊ ግን በጣም ደስ ብሎኛል። ቅድም ስላነሳው አሪፍ እንድንወያየበት አድርገናል። እግረ መንገድ ሳልጠቅስ አልሄድም ብዬ ነው የጨርሱ ብዬንና ተባረክልን። በርታ ደግሞ ቀጥልልንና ተባረክ። ኦኬ የሚያወራ ሰው ከሌለ አይ ቲንክ ሜቢ የመጨረሻ ጥሪ ላድርግ። ማውራት የፈለገ ሰው ካለ ያልጨረሰ የሚለው ነገር ካለ ጀስ ማውራት ይቻላል። ካልሆነ የተወሰነ እንጠብቅና እንዳልኬ ብትጸልይልን እና አጠቃላይ በዚህ በተማርነው ሪፍሌክት ባደረግናቸው ሀሳቦችም ላይ ከዛ ከኛ ከዘመኑ ደግሞ ሰዎች ጋር ያለውን አንድምታ አያይዘህ ብትጸልይልን ደስ ይለኛል። እኔ አንድ ሀሳብ የምጨምረው ቅድም ጸግሽ ያለው ላይ በጣም ይገርመኝ ነበርና በጣም ዋው ነው ያልኩት። ማለት ነበረ በጣም የሚገርመው ልክ ማቴዎስ 22 ላይ ፈሪሳውያኖችን በክፋት ሊያጠምዱት ፈልገውት ጥያቄያቸውን ኦልሬዲ ያመጡበትን መንፈስ ስላወቀው ልክ ሲጠይቁት በጣም የሚገርመኝ ከራሳቸው ነው ጥያቄውን የወሰደው። እስቲ ምስሉን አንጡት አላቸውና ጠየቃቸው ራሳቸው። እዚህ ላይ ያለው ምስል የማን ነው ሲላቸው የቄሳር ለቄሳር አሉት። ከዛ የእግዚአብሔርን ደግሞ ለእግዚአብሔር ሲል በጣም ይገርመኝ ነበር። የእግዚአብሔር ማን ነው ብዬ እዚህ መጽሐፍ ላይ ሳነበው የተረዳሁት አሁን ጸግሽን በደንብ አድርጎ ገጥቷልና በጣም ነው ይገርመኝ። ዘፍጥረት መጽሐፍ ላይ ከሆነ እግዚአብሔር የሰው ልጅን ሲፈጥረው በራሳችን አምሳያ እንፍጠር ሲል
በምድር ላይ ያለ ሰው ጌታን የሚያውቅም የማያውቅም ሰው ሁሉ በእግዚአብሔር አምሳያ ነው የተፈጠረውና እዛ ጋር ያለውን ምስል አይቶ ከምስሉ ላይ ተነስቶ የቄሳር ነው ሲሉት እንግዲህ ለቄሳር የሚገባው ለቄሳር ስጡታልና የእግዚአብሔርን ደግሞ ለእግዚአብሔር ስጡ ሲል ሰዎች ቢዱንም ባይዱንም ሰው በእግዚአብሔር አምሳያ መፈጠሩን እዛ ጋር ያየሁበትና በጣም ይገርመኝ ነበር። ይህንን ትንሳነበው ይሄን ለማለት ነበር የፈለኩት። የመጨረሻ ሀሳብ ማለት ይችላል። እሺ ጎሄ ወንድማችን ወደ ጸሎት ከመግባት በፊት ቀደም ጸግሽ የመላእክት አንተ ጸግሽ የመላእክቱን ነገር ስታወሩ አንድ ነገር እያስተዋልኩ ነበር። እይታችንን ከየት እንጀምራለን የሚል ሀሳብ ማለት ነው። መላእክቶች አስተውላችሁ ቀደም እንዳነሳችሁት የተግባባንበት አንድ ነገር መላእክቶች ያው የተያዘዙበትን ቃል ሊፈጽሙ የተጉ ናቸው፣ ወይ ደግሞ ባለሙሉ ልብ ናቸው። በእግዚአብሔር ሀሳብ ላይ ባለሙሉ ልብ ናቸው ማለት እንደሚሆን ያውቁታል። የሚናገረው የእግዚአብሔር ቃል እንደሚሆን አምነው ነው ሊናገሩ የሚመጡት። ግን ብዙ የእግዚአብሔር ሰዎችን ደግሞ እናያለን። እኛም በዘመናችን መጽሐፍ ቅዱስ ላይ ሲባል እናያለን። ይሄ እንዴት ሊሆን ይችላል? ገብቷል። የመጣ ቃል ላይ እንደው መጽሐፍ ቅዱስ ላይ ተደጋግሞ ብዙ ጊዜ የምናየው ነገር ምንድነው? ይሄ እንዴት ሊሆን ይችላል የሚል ነገር ገብቷል አይደል? ግን የሰው ልጅ እንደዛ የሚለው የራሱ አስተሳሰብ፣ የራሱ ስልጣኔ፣ የራሱ የሚያየው ነገር ተፈጥሮ ብሎ የሚያምነው ነገር ስላለ ነው ብዬ አምናለሁ። ገብቷል። እይታችንን ከዙሪያችን ነው የምንጀምረው። ማለትም ለምሳሌ የ90 ዓመት ሴት ሳራ ትወልዳለች ብለህ ስትናገር የሴት ወጉ በ45 ዓመት ያበቃል አይደለ? በቢበዛ እስከዛ ድረስ ይሄዳል። እና እንዴት ብለን የምንጀምረው? እይታችንን ከየት ስለምንጀምር ነው? ከኛ ባዮሎጂ ስለምንጀምር ነው። ገብቷል አይደል? መላእክቶች ግን እይታቸውን ከየት ይጀምራሉ የሚለውን ሀሳብ ቀድም እያሰብኩት ነበርና ከእግዚአብሔር ነው የሚጀምሩት። ገብቷል። እግዚአብሔር ለነሱ ማን ነው ብለህ ስታስብ፣ ምክንያቱም በፊት ለፊቱ አይደል የሚያመልኩት፣ በፊት ለፊቱ ሆኖ አይደል የሚሆኑት እነሱ። እና ሁልጊዜ ሰው እኛም ደግሞ በፊት ለፊታችን ዓለምን አድርገን ነው የምንውለው፣ እነሱም በፊት ለፊታቸው እግዚአብሔር ሆኖ ነው የሚውለው። ስለዚህ ሁሉም ሰው ፊት ለፊቱ ካለው ነገር እይታን ይጀምራል የሚለውን ሀሳብ እንዳስተውል አድርጎኛል። ገብቷል አይደል? ያ ደግሞ ለእምነታችን ወሳኝ ነገር ነው። ምክንያቱም አሁን ነገ ጠዋት ጨረቃ ትወጣለች ቢባል ገብቷል አይደል? የሰው ልጅ እግዚአብሔር ነገ ጠዋት ጨረቃ ይወጣል ብሏል ይዲዲያ ብሎ ለኔ እግዚአብሔር መልእክት የሚወጣ እንዴ ነገ ጠዋት ፀሐይ ነው ጨረቃ ብለህ መላእክቱን ልታስተካክለው ልትሰር ትችላለህ። ያ ምንድነው? እይታ ነው የጀምርበት። ሁሉ ጊዜ ስትነሳ ከእንቅልፍ ምን ስለምታይ ነው? ፀሐይ ስለምታይ ነው። እና እይታችንን ከየት መጀመር አለብን? ሁሉ ጊዜ እግዚአብሔር በሚናገረው ሐሳብ ላይ ወይ ደግሞ በእግዚአብሔር ቃል ላይ እይታችንን ከየት መጀመር አለብን ሲለው ከእግዚአብሔር ማንነት ላይ መጀመር አለብን የሚለውን ነገር፣ ያ ደግሞ ፍጹም እግዚአብሔርን አክሰፕት እንድናደርገው ይረዳናል የሚለውን ነገር እንዳስተውል አድርጎኛልና ቴንኪው፣ በጣም አመሰግናለሁ። ተባረክ። ይሄም ሌላ እይታ ነው። ልክ ነው። ባዘዌ ምናምን አለው መሰለህ በዓለም እንኳን አነጋገር ሰው ውሎውን ይመስላል ይባላል አይደል? እና እውነት ነው። እኛ በእግዚአብሔር ፊት ያሳለፍን ሰዓትና እውነት ወይ የዚህ ሶሻል ሚዲያ ነገሮች ላይ ባሳለፍን ሰዓት እስቲ አይምሮአችን ለሚሰላሰሉት እውነት ለጸሎት ነው ጉልበቴ ለመንበርከክ አቅም የሚያገኘው ወይስ ደክሜ የዓለምን ነገር ነው የማስበው? ምንድን ነው የማስበው? እውነት ነው በምን ፊት አሳልፌ ነው የመጣሁትና ያ በእውነት ትክክል ነገር ነውና ሲነሱ ከሚያዩት ነውና ጀስት አይ ቲንክ ያ በደንብ ነው ማተር የሚያደርገውና አይ ቲንክ ይመስለኛል የመላእክትን መታዘዝ በዚያ መጠን እንደዛ መሆንም ያ ይመስለኛል። ያ አይ ቲንክ አሪፍ እይታ ነው። ተመችቶኛል በጣም ተባረክ። አመሰግናለሁ። አሜን አሜን። ሌላ የመጨረሻ የሚል ሀሳብ ከሌለ እንዳንዘጋ የሆነ ነገር ማለት ፈልጌ ነበር የሚል ነገር ሳይዘጋ እንዳልክ ከመጸለይ በፊት የቀረ ሀሳብ የሚለስ ካለ ወደዛ፣ ካልሆነ እንዳልኩ ጀስ በተነጋገርናቸው ሀሳቦች ላይ አንድ ሊገምልኝ በምን ርዕስ ነበር የምንጸልይ? ከይቅርታ ጋር ባወራነው በቃ ዘጸአት መጽሐፍና ማቴዎስ ወንጌል ላይ ኦር ደግሞ ምናምን ጀስ አሁን ባወራናቸው ፖይንቶች ላይ ልብ ላይ የቀረ ነገር ላይ ከደስ ያለ መንገድ መጸለይ ትችላለህ። እግዚአብሔር ወይ እናመሰግናለን። እግዚአብሔር እናመሰግናለን ይህን እድል ስለሰጠ። አሜን። እናመሰግናለን በእውነት
እግዚአብሔር ወይ የከበረ እድል ስለሰጠን እናመሰግናለን። ዛሬም አንተን እንድንፈልግ አንተ እድል ስለጠጠን ጸጋ ስላበዛልን እናመሰግናለን። አባት ሆይ ምህረትን ጨምረህ የሚበልጠውን ነገር እንድናሰላሰል ቅዱስ የሆነውን ቃልህን እግዚአብሔር ወይ እንድናውቅ አንተ አቅም ስለሆንከን እናመሰግናለን። በብዙ ነገር ስለረዳህን ምህረት ስላደረክልን የሚበልጠውን የቃልን እውነት እንድናውቅ እግዚአብሔር ወይ አንተ በመንፈስ ወደ ራስ ስላስጠጋህን እናመሰግናለን። አቤቱ ሁሉ ካንተ ስለሆነ በእውነት እግዚአብሔር ወይ እናመሰግናለን። አቤቱ እግዚአብሔር ወይ ትውልድ በብዙ ነገር ተይዞ በብዙ ነገር አምሮ ተወጥሮ ነገር ግን አንተ መልካም የሆንከውን ቅዱስን እግዚአብሔርን እንድናስብ አንተ እድል ስለሰጠን መንፈስ ስለረዳን አቤቱ ወንድና ሴት ልጆች ቃልን እንድናሰላስል ቅዱስ የሆነውን መንፈስን በመሃላችን ስላስቀመጥ አባት እግዚአብሔር ሆይ እናመሰግናለን። አሜን። አባት እግዚአብሔር ወይ እናመሰግናለን። ልታስተምረን አንተን ወደ መምሰል እንድናድግ እግዚአብሔር ወይ ወደ አንተ እንድንጠጋ በቃልክ እውነት እግዚአብሔር ወይ ልታስተምረን ስለወደድክ ሳትንቀን ወደኛ ስለመጣ እግዚአብሔር ወይ እናመሰግናለን። ፈለግንም ማድረግንም በእናንተ ልብ የሚያስቀምጥ እርሱ ነው እንደሚል መልካም የሆነውን ነገር እግዚአብሔር ወይ እንድናስብ እድል ስለሰጠን በምትወደው በልጅ በኢየሱስ ስም እናመሰግናለን። አባት እግዚአብሔር ወይ ጸጋ ጨምርልን። አባት እግዚአብሔር ወይ ፍቅር ጨምርልን። አባት እግዚአብሔር ወይ የቃልን ራብ ጨምርልን። አባት እግዚአብሔር ወይ ወደ ማንንም ወደ መምሰል አታሳድገን፣ ልጅህን ወደ መምሰል ታሳድገን ዘንድ በኢየሱስ ስም እማጸናለሁ። አሜን። አንተን ወደ መምሰል አሳድገን፣ አንተን ወደ ማወቅ አሳድገን፣ አንተን ወደ መፈለግ አሳድገን፣ አንተን ወደ መጠማት በኢየሱስ ስም አሳድገን። አባቱ ያስመልጥ። ዘመኑ ክፉ ነው፣ የሚታየው ነገር ደስ አይልም። እግዚአብሔር ሆይ አቤቱ ዋስትናችን አንተ ነህ። ዛሬም ባንተ እንታመናለን፣ ትናንትም ባንተ ታምነናል፣ ወደፊትም አንተን ታምነን ወደፊት እንሮጣለን። አባት እግዚአብሔር ሆይ ዕለት ልጅህን በእኛ ህይወት እየገለጥ አቤቱ መስቀልን ተሸክመን ወደፊት መሮጥ እንድንችል የመለኮት ጸጋን ትሰጠን ዘንድ በኢየሱስ ስም ለምናለሁ። አባት ወይ ወንድና ሴት ልጆች ከገለጥክልን ከዚህ ከከበረ ስጦታ አቤቱ ማንም እንዳይጎል አቤቱ በልጅ በኢየሱስ ስም እለምናለሁ። አባቱ ጸጋ ጨምርልን። አባቱ አንተን መውደድ ጨምርልን። ይሄን ዓለም የምናልፍበት የመለኮት ጸጋ ትጨምርልን ዘንድ በምትወደው ልጅ በኢየሱስ ስም እንጸልያለን። አሜን። እግዚአብሔር ወይ በፍቅር ባርከን፣ እግዚአብሔር ወይ በቅድስና ባርከን፣ እግዚአብሔር ወይ አንተን በመስማት ባርከን፣ እግዚአብሔር ወይ ለቃል በመታዘዝ ባርከን። አድርጉ የምትለንን ነገር ለማድረግ እግዚአብሔር ወይ ጸጋ ጨምርልን። አሜን። አባት እግዚአብሔር ወይ ስለሁሉ እናመሰግናለን። አባት እግዚአብሔር ወይ እዚህ የተሰበሰቡ ወንድና ሴት ልጆችን አንተን በማወቅ ተባረካቸው ዘንድ በኢየሱስ ስም እጸልያለሁ። አሜን። እግዚአብሔር ወይ ጸጋ ጨምርልን። እግዚአብሔር ወይ እጅ ከኛ ጋር ትሁን። አቤቱ አንተን በማወቅ ታሳድገን ዘንድ በኢየሱስ ስም ለምናለሁ። አሜን። እዚህ ዓለም ሲስተም ታስመልጠን ዘንድ በኢየሱስ ስም ለምናለሁ። አሜን። አባት ወይ ለምናለሁ። አንተን በማወቅ በእውነት አሳድገን፣ አንተን የእውነት በመውደድ አሳድገን፣ በዚህ ዓለም ሲስተም ታይዘን እንዳንጠፋ አባት ሆይ ለምናለሁ። ዓለምን ምኞቷም ያልፋል ብላ ነገር ግን ያንተን ፍቃድ መፈጸም እሱ ለዘላለም ይጠቅማል እንደሚል መንፈሳዊ ነገር እግዚአብሔር ሆይ በሕይወታችን እየጨመረ አንተን ወደ መምሰል ማደግ እንድንችል አቤቱ ጸጋን ትጨምርልን ዘንድ በኢየሱስ ስም ለምናለሁ። አባቱ እንወዳለን። አባቱ አስመልጥ። የዘመናችን ቁጥር በቤት ይለቅ። አቤቱ ከቤት ማንም አይጉደል። እግዚአብሔር አቤቱ ሁሉም አንተን በማወቅ ተባረከው ዘንድ እግዚአብሔር ለምናለሁ።
ምንም የጠነከረ ልብ በፊታችን እንዳይሆን እግዚአብሔር ሆይ ለምናለሁ። አቤቱ እግዚአብሔር የሰማነው ቃል በእምነት ከኛ ጋር ተዋውዶ ፍሬን እንዲያፈራ አንተ እንደምትወደው መልካም ባሪያ እንድንሆን አቤት የመለኮት ጸጋ ያግዘን ዘንድ በኢየሱስ ስም ለምናለሁ። እውቀት ሆኖ አእምሮአችን ላይ እንዳይቀመጥ ነገር ግን ሕይወት እንዲሆንልን አንተን እንድንነካበት ወደ አንተ እንድናድግበት እንድንድንበት አቤቱ አንተ እንድታተርፍበት አቤቱ ጸጋ ትጨምርልን ዘንድ በምትወዳው በልጅ በኢየሱስ ስም ጸልያለሁ። አሜን። አቤቱ እግዚአብሔር አንተን በመፍራት ወንድና ሴት ልጆችን ታሳድግ ዘንድ በኢየሱስ ስም ለምናለሁ። አሜን። አባቶ ጸጋ ጨምርልን። አሜን። አባቶ በቅድስና ባርከ። አባቶ አንተን በመፍራት ባርከ። አሜን። አባቶ አንተን በመስማት ትባርከን ዘንድ አንተን በመታዘዝ ትባርከን ዘንድ በኢየሱስ ስም ለምናለሁ። አሜን። እዚህ ዓለም ሲስተም አስመልጥ። ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮቱ ባህሪ ተካፋይ እንድትሆኑ በእነዚህ ክብር የተከበረ እጅግ ታላቅ የሆነ ተስፋ ሰጠ እንደሚል ቃል ሆነ። አባት እግዚአብሔር ሆይ የሚበልጠውን ተስፋ በልጅ ስለነገርከን ልጅን እንድናውቅ አንተ ስለረዳ የመዳን ጉልበት የመዳን ፍቅር ካንተ ስለሆነልን በኢየሱስ ስም እናመሰግናለን። አሜን። የሰማነው ቃል በእምነት ከኛ ተዋውዶ አቤቱ ፍሬን እንዲያፈራ አባት እግዚአብሔር ሆይ በልጅ በኢየሱስ ስም ጸልያለሁ። አሜን። እግዚአብሔር ሆይ በማህበሩ ያሉ ወንድና ሴት በብዙ የተጨነቁ በብዙ ጥያቄ ውስጥ አሉ። እግዚአብሔር ወንድና ሴት ልጆች አቤቱ አንተ በምትረዳው ያቺ መልካሚቱ እጅ አቤቱ ወንድና ሴት ልጆችን እግዚአብሔር ሆይ ጥያቄ ያቸውን እግዚአብሔር ሆይ በልጅ ጉልበት ከነሱ ትከሻ ከነሱ አእምሮ ከነሱ ልብ ትጥለው ዘንድ በኢየሱስ ስም ለምናለሁ። አሜን። አቤቱ ወንድና ሴት ልጆችን በኢየሱስ ስም እርዳ። አሜን። ቅዱሱ እግዚአብሔር እናመሰግናለን። አሜን። አባት እግዚአብሔር ወይ ወንድማችን ዳንኤል አቤቱ እግዚአብሔር ወይ ሚስቱ ልትመጣ እግዚአብሔር ወይ ከኢትዮጵያ ምድር ትነሳለች። አቤቱ አንተ ከሷ ጋር ትሆን ዘንድ በኢየሱስ ስም እንለምናለን። አቤቱ መንገድ የተስተካከለ እንዲሆን በኢየሱስ ስም እንለምናለን። አቤቱ በሰላም ወደዚህ ምድር እንድትመጣ አቤቱ እግዚአብሔር ጥበቃ እንድታደርግላት በኢየሱስ ስም እንለምናለን። አቤቱ መንገዱ በስም ስልጣን ይቃና ዘንድ እግዚአብሔር ሆይ እንለምናለን። አባት እግዚአብሔር ሆይ ይሄን ስለምታደርግ አቤቱ እህታችን መጣ እግዚአብሔር ሆይ ከምትወደው ባለቤቷ ጋር ስለምትቀላቀል አቤቱ አንተ ጥበቃ ስለምታደርግላት አቤቱ መንገዱን ሁሉ አንተ ስለምታቀና አባት እግዚአብሔር ሆይ እናመሰግናለን። አሜን። እግዚአብሔር ሆይ ስለ ሁሉ ተመስገን። አሜን። አቤቱ ማደሪያን ምስጋና ይክበበው። አሜን። ልጅ ስለተቀበልከን ውድ ስጦታ ልጅን ስለሰጠን እናመሰግናለን። አሜን። የዘመናችን ቁጥር በቤት ይለቅ። አሜን። አንተን በመፍራት አሳድገን። አሜን። በምትወደው ልጅ በኢየሱስ ስም ጸለይን። አሜን። 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 ተባረኩላችሁም። ጌታ ዘመናችሁን ይባርክ። ሰላም አልተዋላችሁ። ሰላም ለባባላችሁ። አሜን። ዘመናችሁ ይባረክ። መልካም ምሽት። አማንንም ሰላም ብለነዋል። አሜን። አማን። ሰላም ሰላም። እንደ ገባ ከፈተው። አማን አማን። እንዴት አማን? ሰላም ናችሁ ወይ? እግዚአብሔር ይመስገን። ሁሉ ሰላም፣ እግዚአብሔር ይመስገን።